ልብሱን አስተካክዬ ሸኛውት ባሌ በሬሳ ሳጥን ውስጥ ነው መጣ። ቡና ቤት ገብቼ ከወጣው በኋላ እዛ ውስጥ የሚደረገውን የጨለማ ስራ ማውራት ፈልግ ነበር። የሰው ልጅ ማሳደግ እንደ ትርፍ ነገር ወይም እንደ እርዳታ ከኑሮ የተነሳ ጉዳት ነበር ወይ አቅም ማነስ ነበር ወይ? እዛ ቦታ ላይ በጣም ተራናት ብለህ የምትንቃት ሴት ብዙ ባለስልጣናትን፣ ብዙ ባለሀብትን፣ ብዙ ታዋቂ ሰዎችን ታንበረክካለች። የህይወቴ ህይወት የሚል መጽሐፍ አዘጋጅተሻልና እስቲ ንገሪን ስለዚህ መጽሐፍ። አባቷ ለአመታት ይደፍራት እንደነበረ የዘመዶቻችን ልጆች ይደፈራሉ፣ ሰራተኞቻችን ይደፈራሉ። የገዛ ባሎቻቸው ልጆቻቸውን ደፍረውባቸው ከዘመድ የተወለደ ልጅ በድብቅ ምናምን ያድጋል። በጣም የታወቀ ሰው ባለሀብት ባለጠጋ ሆኖ ግብረ ሰዶም ቢሆን ምን ያደርግልናል? እሱ ድንገት ስለሞተ እኔም ድንገት መሞት ይመስለኝ ነበር። አንዲት ሴት የሆነ ቦታ ላይ ስትገኝ በዙሪያዋ ያለውን ነገር በሙሉ ትገዛለች። እስቲል እንደ ሀገር እንኳን ብዙ ስራ ይሰራል። እንደዚህ አይነት ቦታ ላይ ላሉ ሴቶች ግን ትኩረት ተሰጥቶ ሲሰራ አታይም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ሳምንት በክፍል 1 ያቀረብናት እህታችን ሃይማኖት ምህረት ዛሬ ደግሞ በክፍል 2 ተመልሳ መጥታለች። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ፣ ተከታተሉት። የተሰቀለበት እኮ ኢየሱስ ነው። መስቀልን መስቀል ያደረገው ኢየሱስ ስለተሰቀለበት ነው። መስቀል እኮ የወንበዴዎች መሰቀያ ነበር። ኢየሱስ ሲሰቀልበት ታሪክ ተቀየረ፣ ምዕራፍ ተቀየረ። የኔና የእናንተ ስቅላት ኢየሱስ ተሰቅሎ እኔና እናንተን ከዘላለም ሞት ከዘላለም ፍርድ አዳነ። ወደ ኢየሱስ ክርስቶስ እኮ ህይወቱ ነው ሳናየው እንድናምነው ያደረገን። ሲሰቀል አላየሁም፣ ሲሞት አላየሁም። ግን የኖረው ህይወት ግን አለመማረክ አትችልም። ስለ ክርስቶስ ሰምቶ ሰው አለመሸነፍ፣ አለመንበርከክ አይችልም። ኑሮ ነው ያሳየን፣ ሆኖ ነው ያሳየን እንጂ እግዚአብሔር አንድያ ልጄን ልኬላችኋለሁ፣ በቃ ይሄው ተገልጧልኝ በሰማይ ላይ ከዚህ በኋላ ኃጢአታችሁ ተሰርዮላችኋል ምናምን ቢለን ጌታን የምንቀበለው ይመስላል? እኔ አይመስለኝም። ያ የተመላለሰበት ምልልስ፣ የተጎዳው ጉዳት፣ የተነቀፈው ነቀፌታ፣ የተጠላው መጠላት፣ የተሰደበው ስድብ፣ አምላክነቱን መለኮትነቱን የተወበት መንገድ፣ ዝቅ ያለበት መንገድ፣ የታዘዘበት መንገድ፣ በሸላቾች ፊት ዝም እንደሚል በግ ዝም ያለበት፣ ማድረግ የሚችለውን ነገር መብቱን ስልጣኑን ትቶ ያንን ፍቅሩን ለመግለጽ የሆነበት ያ መንገድ ነው። በቃ ያን ደሙን ያፈሰሰበት፣ ወደ መቃብር የወረደበት። እንደ አምላክ እንዴት ነው ግን ምን ያህል ሰውን እንደሚወድ በተግባር ነው የገለጸው እንጂ ዝም ብሎ እኮ በሌላ ጥበብ ማዳን ይችል ነበር። ግን እግዚአብሔር የፈለገው በዛ መንገድ ነው። ይሄ የሚማርክ ነገር መኖር አለበት እና ትውልዱም ደግሞ ሰከን ማለት አለበት። ይሄ ዓለም ላይ ያለው ትውልድ አሁን ጊዜው በጣም አጭር እየሆነ ነው። ሰዎች በድንገት ይሞታሉ፣ ወጥተህ በድንገት ትቀራለህ ምናምንና ይሄ የሚያልፍ ነገር ነው። እኛ ጋር ያለው ቁንጅና በለው፣ ሴትነት በለው፣ ወጣትነት በለው፣ ወንድነት በለው፣ እውቀት በለው፣ ገንዘብ በለው፣ ይሄ ሁሉ ድንገት ጥለ ነው የምንሄደው ነገር ነው። ምንም የሚያስመካ ነገር የለም። በቃ ለሰጩ ክብር እየሰጠን ስንኖር በመጠን ብንኖር ማለት ዝም ብለን ባለጊዜ ነን ብለን ወይም ደግሞ እጃችን ላይ የምንፈልገው ነገር ብቻ ስላለ እንደፈለግን ባንሆን። ምክንያቱም ሁሉም ሰው ይችን ዓለም በተራ እየጣላት ይሄዳል። ግን የማያልፍ ስራ መስራት፣ ለትውልድ መቅናት። ምክንያቱም ብዙ ትውልዶች ደግሞ በየጎዳናው ወድቀው ልጅ ታቅፈው የሚበሉት የሚጠጡት አጥተው አገራችን በብዙ መታመስ ውስጥ ነው ያለች እና እንዴት መሰለህ በልክ መኖር ማለት የድሮ ሰው በጣም ትልቅ ኳሊቲ ያለው ምንም ነገር ቢኖረው እዩኝ አይልም። ሰዎች እንዲያውቁባቸው የሰው ምላስ እኮ ጥሩ አይደለም ምናምን ይሏልኝ እና እንደዛ ብንሆን ክርስቶስ ኢየሱስ ሁሉን ማድረግ እየቻለ ሁሉን መስራት እየቻለ ሲመጣ እንኳን ሀብታም ቤተሰብ ለምን አልተወለደ? ቤተ መንግስትን ማን ከልክሎት ነው? ለምንድን ነው በበረት የተወለደው? ማለት የዚህ ዓለም ነገር ምን ያህል ከንቱ እንደሆነ፣ አላፊ እንደሆነ፣ ጠፊ እንደሆነ
እግዚአብሔር ደግሞ ምን ያህል የበላይ ሆኖ ሳለ የበታችነትን እንዳስተማለት ያለን ሁሉ መናቅ መተው ለማን ለሌሎች አንተ ብዙ ሊኖር ይችላል አንተ ብዙ ማድረግ ትችል ይሆናል ግን አንዳንዴ ደግሞ ለሌሎች ከደስታህ ማካፈል ከሳቅህ ማካፈል ሳቅህን በሌሎች ሳቅ ውስጥ መመስረት ደስታህን በሌሎች ደስታ ውስጥ መመስረት ይሄ ሲሆን ክርስትና ቫልዩም ይኖረዋል ዋጋም ይኖረዋል ሌሎችንም ደግሞ ለማዳንም ደግሞ ሰፊ እድል ይፈጥርልናል። ደስ ይላል በጣም አንደኛ ከራስሽ ከህይወትሽ ካሳለፍሽው ነገር ተነስተሽ ካየሽው አሁን ደግሞ ልጆች እያሳደግሽ ነሽ ያለሽውና ከነዚህ የተቀዳ ነው የመከርሽው ምክር ለትውልዱም ለቤተ ክርስቲያንም ለሚያምንም ለማያምንም የሚሆን ምክር ነውና ቴንኪዩ ግን እንድታጠሪልኝ አጭር መልስ እንድትሰጪ የሚፈልገው ከተናገርሽው አለኝና የመጀመሪያው አንቺ በጌታ ሆንሽ ከዛ በኋላ ከባለቤትሽ ጋር ነበርሽ እሱ በተፈጠረ ግጭት ብቻ ተለያያችሁና ወደ ሌላ ሰው ጋር ሄድሽ በኃጢአት ወደቅሽ ከዛ ያ ኃጢአት ወይም በዛ ጊዜ መውደቅሽ በጣም ለረጅም ዘመን የሚሆን ነገር አመጣብኝ የሚል ነገር ተናግረሻልና በተለይም ወደ አያትሽም ጋራ ድረስ የመመለስ ነገር አለሽና ምናልባት ሰዎች እንዲህ ሲሰሙ ኃጢአትን አናበረታታም ግን ደግሞ በኃጢአት የወደቀውን ሰው እግዚአብሔር ደግሞ ለማንሳት የሚሄድበትን ነገር በህይወትሽ ያየሽው ይሄስ የለም ወይ የእግዚአብሔርን ፍቅር እዚህ ጋር ያለው ኮንሲኩዌንሱን መዘዙን ቅጣቱን ወይም ደግሞ የመጣውን ያ የዘራሽው ያሳጨደሽን ነገር አቅርበሽልናል ነገር ግን የእግዚአብሔርንስ ምህረት ምትይን ነገር የለም ምክንያቱም ዛሬ ወደቁ ይሄን ሁሉ ዋጋ ልከፍል ነው የሚለውናል እና የእግዚአብሔር ምህረት መግነን ያለበት አይደለ መጽሐፉ የሚያሳየን ምህረቱን ነው የሚያገነውና እሱ ላይ ምትዩ ነገር ካለ እንዴ በጣም ማለት የእግዚአብሔር ምህረት ገደብ የሌለው ሰው ኃጢአት ሲሰራ የሆነ ሰዓት ያቆማል ይገደባል ምህረቱ ግን ለዘላለም ቸር ነውና እኮ ነው ቸር ነውና ምህረቱ ለዘላለም ነውና ነው የእግዚአብሔር ምህረት ዛሬም እኮ በወድቅ እግዚአብሔር እኮ ያነሳኛል ምክንያቱም እሱ መሐሪ ነው ዋጋ ከፍሎብኛል አንዴ ክርስቶስን ለሰው ልጆች በሙሉ ኃጢአት ዋጋ አድርጓል ከፍሏል ያ ዋጋ በእኛ ወድቅና መነሳት የሚቀየር አይደለም በቃ ክርስቶስ ኢየሱስ አንዴ የኃጢአታችን ማስተሰሪያ ሆኗል ዛሬም ነገም ብንወድቅ እኛ እስከተመለስን ድረስ የእግዚአብሔር የምህረት ደጅ ሁሌም ክፍት ነው ምንድነው እኔ ግን እያወቅኩኝ ስለሳትኩኝ ቶሎ መመለስ ስላልቻልኩኝ ጥላት የሚፈልገውን ነገር አድርጎብኛል ነው እንጂ ምህረቱማ ባይኖር እኔ መች በህይወት ኖር ነበር እንዴ እንደውም እኮ እኔ እድል ያገኘው እኮ ከምህረቱ የተነሳ ነው ምህረቱ በእኔ ላይ ስለገነነ እኮ ነው በነገራችን ላይ መኖር በራሱ የእግዚአብሔርን ምህረት ያሳያል እምንጠፋበት ብዙ ነገር እያለን ለዛ እኮ ነው እግዚአብሔር ማለዳ አዲስ ነው ታማኝነቱን ብዙ ነው ይላል የእግዚአብሔር ምህረትና ታማኝነት በህይወታችን ስለሚገለጥ ስንተኛ እንዴት እንደተኛን ሳናውቅ እንነሳለን በዛው እኮ ልንሞት የምንችል ሰዎች ነን ይሄ ምኑን ያሳያል ምህረቱን ያሳያልና ስለ እግዚአብሔር ምህረት ምገድበው አይደለም መቆሜ በምህረቱ ነው ነገም ቢያቀተኝና በወድቅ ምህረቱ እንደሚያነሳኝ እንደሚያቆመኝ እንደሚለውጠኝ እርግጠኛ ነኝ ምክንያቱም ዘላለም ነው የእግዚአብሔር ምህረት ከእግዚአብሔር ምህረትም የተነሳ የተናገርሽው ነገር አለ ደግሞ እንደሚያነሳሽ ትውልድ እንደሚሰጥሽ ልጆች እንደሚሰጥሽ እግዚአብሔር ሲናገርሽ ነበርና እግዚአብሔር ምህረቱ የበዛ መሆኑንም ለማሳየት ነው ሌላኛው ግን እንደው አጭድም አጭር መልስ መፈልጋት ነው በጣም ወሳኝ ነገር ነው ያነሳሽው ብዙ ባደራ የተቀበሉት ብዙ ቤት ውስጥ ያሉ በአንድም በሌላም ቤተሰቦቻቸውን ያጡ ወይም ደግሞ ለትምህርት እነሱ ጋር የመጡ በችግር ምክንያት በተለያየ ምክንያት ሊያሳድጓቸው እግዚአብሔር የሰጣቸው ሰዎች አሉ አንቺም ልክ እንደዚሁ ይሄን እድል ደግሞ ለእህትሽ ተሰጥቷት ነበርና አንዳንዶቹ የኑሮ
ጫና ኖሮባቸው አብረው ተቸግረው ያልፋሉ። አንዳንዶቹ ደግሞ የተደላደለም ህይወት እየኖራቸው ያን እድል አቢዩዝ አድርገው ለክብርና ሰዎቹን ለመልካም ነገር ሊያደርጉ የተሰጣቸው ለውድቀት ሲሆን እናያለን። እና አንቺ ግን ያደግሽበትን ፋሚሊ ስትነግሪ ምናልባት ጫናው ምናምን ከኑሮ የተነሳ ጉዳት ነበር ወይ? አቅም ማነስ ነበር ወይ? በኑሮ የተቸገረው ጊዜ ነው ወይ አንቺ የደረሽው? ከዛ የተነሳ ይሆን ወይ የሚለውን እንደዚህ አይነት ነገሮች በጭራሽ አልነበሩም። ምልህ እኔ አሁን የእግዚአብሔርን ምሕረት እንደተቀበለ ሴት ነው ማወራ ማለት አሁን ያንን ሙሉ ለሙሉ ባወራው ምሕረት ሁሉ እንደተደረገለትና ሊያረግ እንደተዘጋጀ ሰው አይሆንም እንጂ ከዛ የበለጡ ብዙ ማወራቸው ነገሮች ነበሩ። ግን ምንድነው ያ ቤተሰብህ ነው። ያም ሰው አሁን ቢድን ቢመጣ እንደገና ብታቅፈው እንደገና እህት ብትሆን እንደገና የተቋረጡ ነገሮች ቢስተካከሉ ደስ ይለኛል። ምክንያቱም የደረሰብኝ በደል ትንሹ ነው አይደለም፣ ወይም ደግሞ እሷ ስለማትችል ምናምን አይደለም። አቅሙ በጣም ነበራት። ግን ምንድነው አብዛኛው ሰው የግንዛቤ ችግር አለበት። የሰው ልጅ ማሳደግ እንደ ትርፍ ነገር ወይም እንደ እርዳታ አሁን ነጮቹ ማደጎ ሲወስዱ ሁሉን ነገር ፈርመው ነው የሚወስዱ። ንብረት ካላቸው ንብረታቸውን እንዲወርሱ በቃ ልጅ ያለውን መብት በሙሉ መብት አድርገው ነው የሚወስዱ። እኛ ሀገር ደግሞ የዘመድ ልጅ ታመጣለህ፣ የሞት ልጅ ታመጣለህ ምናምን። ከዛ ግን እንደ ትርፍ አካል ነው የሚያሳድጉት፣ እንደ አገልጋይ በቃ ያ የዘመድ ልጅ ተብሎ የመጣው ሰው ወጥ የሚሰራ እሱ ነው፣ እንጀራ የሚጋግር እሱ ነው። ትምህርት ቤት እንኳን ቢማር ከልጆቹ እኩል አይደለም የሚሄደው፣ ከልጆቹ እኩል አይደለም መጥቶ የሚያጠነው። ልጆችህ ሲያጠኑ እነሱ ቤት ገብተው ስራ ይሰራሉ። እንደዚህ አይነት ጫናዎች መፈጠር፣ ይሄ አድሎ ማድረግ በትንሽ ነገሮች ከምግብ ሊሆን ይችላል። እስቲል አሁን እኮ ሰራተኛ ላይ ራሱ እኮ የሚያዳሉ ሰዎች አሉ። ማለት ምግብ የሚለዩ ልጆቻቸውን ሲያለብሱ የሚለዩ እንደዚህ አይነት ነገሮች አሉ። ያ ነገር በሰውኛ እኮ ልክ ሊሆን ይችላል። ደሞዟን እየከፈልካት ነው። በራሷ መልበስ በራሷ ማድረግ ይኖርባት ይሆናል። ግን የምናካፍለው ህይወት ከሆነ የምንሰራው የትውልድ አእምሮ ላይ ከሆነ የራስክን መብቶች ትተዋለህ፣ የራስክን ፍላጎቶች ትተዋለህ፣ ከልጆች ትቀንሳለህ። ብዙ ሰው ልጆቹን በተሻለ ስኬት ውስጥ ማሳደግ ይፈልጋል። እጁ ላይ ያመጣቸውን ልጆች ግን በዛ ልክ አይደለም ያሳድገው። ምናልባት አንዳንዴ መግዛት የምትችለው 12 ደብተር ሊሆን ይችላል። ግን 2 ልጅ ይሆናል የምታስተምረው። ምንድነው የምታረገው? 6 ነው የምታካፍለው እንጂ የራስህ ልጅ አንተኛው በሚቀጥለው ዓመት ትገባለህ፣ አንተኛው ትማራለህ አትለው። መጀመሪያ የምንቀበልበት መንገድ ነው እንጂ የማጣትና የማግኘት ጉዳይ አይደለም። ማስተማር ካልቻልክ ሁለቱንም ልጅህን እኮ ትተዋቸዋለህ አይደል እንዴ? ከቻልክ ግን ምንድነው የምታደርገው? ሁለቱንም ልጆችን ለማስተማር ነው የምትሞክረው። ልክ እዛ ጋር የሚመጡትም ልጆች እንደ ራሳችን ልጆቻችንን ማብላት ካልቻልን ምንም ማለት አይደለም። ልጆቻችንን ግን ማስተማር እየቻልን እዛኛው ሰው ላይ ግን ስንደርስ ላንተ የሚሆን አቅም የለኝም ማለት ከራስ ወዳድነት የሚመነጭ ነው እንጂ እውነተኛና ትክክለኛ ሰዎች ከሆንን እንዳልኩ ቅድም ለሁለቱ ልጆች ልናደርግላቸው የምንችለውን ነገር ለወለድነው ልጅና ላልወለድነው ልጅ ማድረግ እንችላለን። ይሄ ከመኖርና ካለመኖር ጋር አይደለም። ለምሳሌ እኔ ባደኩበት ቤት ውስጥ 2 ሰራተኛ ተቀጥሮ የሚሰራበት እንዳለ የድርጅት ሰራተኛ እዛ ቤት የሚበላበት የሚጠጣበት ኢኮኖሚካሊ ችግር በጭራሽ የሌለበት። ግን እንዴት ነው እነዛን ሰዎች ግን እጅ ላይ ያሉትን ሰዎች ግን በኃላፊነት አለመውሰድ። ለምሳሌ ያንተ ማስተማር ያንተ መርዳት ከውዴታ ጋር እንዳልሆነ ማለት በቃ መውደቂያ ስለሌላችሁ ነው እንጂ እኔ ግዴታ አይደለም ማለት። የሆኑ ቤተሰቦችን ደግሞ እና እነሱ እኮ ብር ስላላቸው ነው ገንዘብ ስላላቸው ነው የሚማሩት መባል። አንተ ግን የውርስ ገንዘብ ስለሌለህ በቃ ይሄ አይመጥንም መባል። እንደዚህ አይነት ነገሮች ግን እኔ አሁን ያንን ጊዜ ዛሬ ላይ ሳስበው እንዴት አይነት እድል ነው ያመለጣቸው አስበሃል? እኔ በዛ ሁሉ ወድቄ እንደዚች አይነት ሴት ከሆንኩኝ እነሱ እጅ ላይ አድጌ ቢሆን እነሱ እጅ ላይ ተምሬ ቢሆን
ይሄ ሁሉ እንቅፋት ባያገኘኝና ብመጣ ምን አይነት ነገር ውስጥ ያስቀምጠው እንደሚያልፉ አስብ። አሁን ራሱ እኔን እንደጎዱኝ አይደለም የማስበው። እኔንማ ገፍተው እግዚአብሔር እጅ ላይ ጣሉ። የተሻለው ህይወት ውስጥ እኮ ነው ያለው። ስጋዬ ብዙ ያጣው የጎደለው የማይመቸው ነገር ይኖራል። ግን ምንም ይሁን ምንም ግን ማንም በብርና በወርቁ የማያገኘው የእግዚአብሔር መንግስት ውስጥ ግን ገብቻለሁ። ሰው ለነፍሱ ደግሞ ያለውን ሁሉ ይሰጣል አይደል እንዴ? ትልቁ ነገር ስኬቴ እኔ ከክርስቶስ ጋር መሆኔ ነው። ይሄን አግኝቻለሁ። ነገር ግን እድልን አለመጠቀም፣ ጊዜን አለመጠቀም። አሁን ያኔ እኔ በነበርኩበት ሰዓት የነበረ ሀብትና ገንዘብ የለም። አየህ፣ ለዛ ነው ቅድም ምን አልኩ? በሰው ልብ ውስጥ ለዘላለም እንኖር። አንድ ቀን ነገሩ ባዶ ይሆናል፣ ያልቃል። ምድራዊ ነገር አይደለም፣ ምድር ላይ ያልቃል። የማያልቀው የሰው ህይወት ውስጥ እናስቀምጥ ያልኩት ለዛ ነው። እና ሰዎች ይኖራቸውም አይኖራቸውም እግዚአብሔር ያውቃል። ግን እድል ሰጥቷቸዋል። በቃ ልጅህን እኮ ሳይኖራቸው እኮ ትወልዳለህ። ብዙ ሰው እኮ ኑሮት አይደለም የሚወልደው። በተለይ ኢትዮጵያውያን ኳልኩሌት አድርጎ አይደለም የሚወልደው። ድንገት ይወልዳል፣ ድንገት ያሳድጋል። ድንገትም እነዚህ ልጆች ወደኛ ህይወት ሽፍት ሲያደርጉ ልክ እንደ ልጆቻችን ስጦታዎቻችን ናቸው፣ አደራዎቻችን ናቸው። የድሮ ሰው ምን ያደርግ ነበር መሰለ? የጎረቤት ልጅ ሰተ ስትሄድ ልጅና ልጁ ይጣላሉ። ከዛ ልጃቸውን ይቆነጥጣሉ። ለምን? ያኛው ልጅ ቢያለቅስ እናቱ ስለሌለች ነው ያስለቀሰችው እንዳትባል እናትየዋ የራሷ ልጅ ቆንጥጣ ያኛውን ታባብላለች እናቱ እስክትመጣ ድረስ። እንደዚህ አይነት ራሱ እንትኖች ነበሩን እና ልክ እንደዛ ማለት አለብን። ማለት ልጆቻችን ቢጎዱ ይሻላል፣ ልጆቻችን ቢቀየሙን ይሻላል ብለን ትውልድ ላይ ከሰራን ምን አይነት በረከት፣ ምን አይነት ደስታ፣ ምን አይነት ስኬት እንደሚኖረን አስብ። ምክንያቱም ለነዛ ልጆች የዘራነው መልካም ዘር ልጆቻችን ላይ መብቀሉ አይቀርም። ትክክል። ትልቅ ነገር ነው በጣም ጌታ ይባርክሽ። ምክንያቱም ብዙ ኢትዮጵያን እኛም ያደግንበት ቤት ውስጥ ብዙ ሰው ያደገበት ነውና ዛሬ ላይ እናቶቻችንን ሲደግፉ የምናያቸው ከኛ በላይ በቤታችን ያደጉ ሆነው አይተን እናውቃለን። እና በሰዎች ልብ ውስጥ መኖር ትልቅ ነገር ነው። በተቻለ መጠን አድሎ ሳይፈጽሙ ልጅን ከሚያሳድጉት ልጅ እኩል ማሳደግ፣ በተቻለ መጠን አንድ አይነት ትምህርት ቤት ማኖር፣ ልክ ለልጄ የምከፍለውን ዋጋ ይሄም ልጄ ነው ብሎ ዋጋ መክፈል፣ እሱ ላይ መዘጋጀት፣ የኑሮ ጫና ካለ ደግሞ አብሮ መካፈሉ ትልቅ ነገር ነው። ብዙዎች እንደሚጠቀሙበት አምናለሁ። ከዚህም በኋላ ብዙዎችን እንዳንቺ ያሉ ሰዎች ወደ ከፋ ህይወት ውስጥ እንዳይገቡ ዛሬ የተናገርሽው ንግግር ብዙዎችን ይታደጋል ብዬ አምናለሁ። አንድ ግን ሌላኛው ማነሳለሽ እንደዚሁ አጭር ምላሽ የሚጠይቅ ማብራሪያ፣ ምክንያቱም እኔ ኦዲየንስ ሆኜ ስለሆነ ምሰማሽ ህዝብ ጥያቄ እንዳይፈጥርበት የምፈልገውን ዝም ብዬሽ ስለሰማው ረጅም ሰዓት ደግሞ እሱን ላንጸባርቅልሽ ብዬ ነው። በቤተ ክርስቲያን በዝሙት ወይም በኃጢአት የወደቁ ከመጋባታቸው በፊት ያሉ ሰዎችን ቤተ ክርስቲያን አታጋባም የሚል ነገር አንስተሻል። ትክክል ነው። ቤተ ክርስቲያን በአደባባይ አድርጋ ምሳሌነት የሌለው ህይወት የመሩትን ጥንዶችን አታጋባም በአደባባይ። ነገር ግን ጋብቻቸውን ትፈቅድላቸዋለች። ምክንያቱም ወደ ሌላ ነገር እንዲሄዱ ስለማትፈልግ ጋብቻቸውን ትፈቅዳለች። በአነስ ባለ ቦታ ታደርጋለች፣ ወይንም ደግሞ በነሱ በሚመርጡት ቦታ ታደርግና ጋብቻው እንዲቀጥል። ለምን? ተዋደው ከሆነ። አንዳንድ ጊዜ ደግሞ ልጅ በመካከል ይወለድና ድንገተኛ ፍቅር የሌለበት ምንም አይነት የነገ እቅድ የሌለበት ልጅ ስለተወለደ ተብሎ ተጋቡ የሚባሉም አለ እና እሱም ደግሞ አይደለም። ልጅን ሊታደጉት ወይም ሊያሳድጉት የሚችሉበትን ነገር አድርገው፣ ነገር ግን የነሱን ህይወት ግን መወሰን የሚችሉት ራሳቸው መሆናቸውን ብዙ ጊዜ ላይ እንዲህ አይነት ነገሮች ሰውን ዛሬም አሁን ከጋብቻ በፊት የወደቁ ሰዎች ቤተክርስቲያን አታጋባንም ለካ ብለው ወደ ሌላ አማራጭ እንዳይሄዱ ቤተክርስቲያን ብለሲንጓን የምትሰጣቸው የራሷ የሆነ አካሄድ አላት እንጂ
ጋብቻቸውን ወይም አንድ ላይ መኖራቸውን ወይም ቤተክርስቲያን የምትሰጣቸውን የነገ ጥበቃ ትምህርት ነገ በጋብቻ ውስጥ እንዴት አድርገው መኖር እንዳለባቸው መማር አለባቸው። ስለወደቁ መማር የለባቸው ማለት ስለሌለብን እቺንም ላርም ብዬ ነው። ምናልባት የምትጨምሪው ነገር? አዎ ያልከው ነገር ልክ ነው። እኔም በዛ መንገድ ነው የገለጽኩት። ምክንያቱም እውቅና አትሰጥም እንጂ ጋብቻውን አትከለክልም። ምክንያቱም ጌታ ኢየሱስ ክርስቶስ ምንድነው ያለ? አንዴ በስህተትም ይሁን በትክክለኛው መንገድ ጋብቻ ከተፈጸመ በኋላ ወይም ግንኙነት ከተፈጸመ በኋላ ፍች መልካም አይደለም። ምክንያቱም ፍች ቤተሰብ ውስጥ ሲፈጠር በሀገርም በማህበረሰብም በቤተ ክርስቲያንም ብዙ ኢኮኖሚካሊም ሞራላዊም ኪሳራዎች አላቸው እና ምንድነው ይሄንን በቤተ ክርስቲያን ቢሆን ያልኩትኝ ገና ለሚጀምሩ ትውልዶች ገብቷል። ግንኙነት ማድረግ ዝም ብሎ ከጋብቻ በፊት ነፃ የሆኑ አይነት ስሜት እንዳይሰማቸው። ምክንያቱም አስበዋል ቅድስናህን ጠብቀህ። አሁን እኔ ያንን ህይወት እፈልግ ነበር በጣም በህይወቴ እንደገና ብፈጠርና እድል ባገኝ ወይም ደግሞ ከዚህ በኋላ ባገባ ብዬ ባስብ የምፈልገው ያን ህይወት ነው። በእግዚአብሔር ቤት ውስጥ በቃ ቁመህ እግዚአብሔር እውቅና ሰጥቶት ምናምን እሱ ነገር እድል ነው እስቲ በእግዚአብሔር ቤት እንደዛ ማግኘት እንጂ ዓለም ውስጥም እኮ ጋብቻ ንጹህ ነው። የእግዚአብሔር ሐሳብ ነው፣ የእግዚአብሔር መንግስት ነው ጋብቻ የሚቀጥልበት እና ያንን እያወገዝኩኝ ሳይሆን ዝም ብለው አሁን ወጣትነት ላይ ግንኙነት ይጀምራሉ፣ ጓደኛ ይፈጥራሉ፣ ከዛ ያነ ፌል ያረጋል፣ ከዛ ደግሞ ፌል ያረጋል። እንደዛ ከሚሆን በተቻለ መጠን ወደ ጋብቻ ቢመጡ እግዚአብሔር ወደሚታይበት እግዚአብሔር ወደሚከብርበት ነው እንጂ የትኛውም ግንኙነት እንደ እግዚአብሔር ቃል ቢጀመር ጥሩ ነው። እንደ እግዚአብሔር ቃል ግን አልተጀመረም ማለት ኃጢአት ነው፣ ቆሻሻ ነው። በቃ ከዚህ በኋላ ያ ሰው በቤተ ክርስቲያን ውስጥ ምንም እድል የለውም ማለት አይደለም። ምክንያቱም እኔ ለምሳሌ ወደ ቤተ ክርስቲያን ስመጣ ፓስተሬን እንዲህ አልኩት፣ በቸርች ብጋባ ደስ ይለኛል መድረክ ላይ ወተን ምናምን አልኩትኝ እና ቁጭ አድርጎ አይ ይሄ ቀድሞ የተደረገ ጋብቻ ስለሆነ ቸርች ላይ መደረግ አይችልም፣ ነገር ግን ፕሮግራም አድርጋችሁ ግን እንደ መጋቢ መጥቼ ባርኪያችሁ እንትን ይሄ ቤተ ክርስቲያንም ወይም ደግሞ ቅዱሳን የሚያውቁት ጋብቻ ማድረግ እችላለሁ። ቤተ ክርስቲያን ግን መድረክ ላይ ወጥቶ ግን ይሄ ጋብቻ ማድረግ አይቻልም ማለት እና ምንድነው ሁሉም ጋብቻ በእግዚአብሔር ፊት መልካም ነው። ምክንያቱም ዙረን እዛ ሰው ጋር ስለሆነ አብረን የምንቀጥለው። ግን ወጣቶቹ ቀድሞ እዛ ውስጥ ባያደርግ፣ ምክንያቱም ቀድሞ የተጀመረ ግንኙነት ብዙ ጊዜ ፊል ያደርጋል። እንደዛ ከሚሆን ወደ ጋብቻ ቢመጣ በሚለው ነው እንጂ የትኛውም ጋብቻ ንጹህ ነው። መቀጠልም ትልቅ ነገር ነው። ትኩረት መሰጠት ያለበት አሁን ላሉ ወጣቶች ንጹህ የሆነውን ዛሬ ብዙዎቹ አጣ ነው ብለው የሚጸጸቱበት እንዳያገኛቸው በቅድስና ኖረው በክብር ተድረው ነገ ለልጆቻቸው የሚያስተምሩት ነገር እንዲኖር ይሄንን ነው ቤተክርስቲያን የምታተኩረው የሚለው ትልቅ ነገር አጽንኦት የሚሰጥ ነገር ነው ያነሳሽው። እግዚአብሔር ይባርክሽ ማለት ፈልጋለሁ። ወደ መጽሐፍሽ ልምጣ እስቲ እና የህይወቴ ህይወት የሚል መጽሐፍ አዘጋጅተሻልና እስቲ ንገሪን ስለዚህ መጽሐፍ። ያው እንግዲህ የህይወቴ ህይወት ያው ብዙ ነገሮች የሚወለዱት ከቁጭት ነው፣ ከመነካት ነው። አንዳንድ ሰዎች አይተህ ከሆነ ትልልቅ ሆስፒታል ምናምን ይገነባሉ እና ምንድነው መነሻቸው ሲባሉ በሆነ ዘመን ላይ እናቴ ወይ አባቴ ይህንን ሕክምና በማጣት ሞተው ነበር ይላሉ። እና ቁጭቶች ሁልጊዜ ለትውልድ የሚተርፍ ነገር እንድታወጣ ነው የሚያደርጉና እኔም እንግዲህ ከነዛ ቦታ ላይ በቆየሁባቸው ወራቶች ይዣቸው የወጣኋቸው ብዙ ትምህርቶች ነበሩ። ለሴቶቹ ቁጭት ነበረኝ። እንደ ማህበረሰብ ሴት ላይ የሚሆነው ነገር፣ ህፃናት ላይ የሚደረገው ነገር፣ ከዛ በኋላ ደግሞ ጨለማው በምን አይነት ጥበብ ትውልድን እንደሚይዘው ማለት እዛ ውስጡን አሁን ኃጢአት እንደምትሰራ አታስብም። ስራ ነው፣ በቃ ኖርማል ነው። እዚህ ጋር ስትመጣ ነው የቱ ደግ የቱ ክፉ እንደሆነ የምታውቀው። እና በዛ ቁጭት ውስጥ ስለመጣው ለ20 ዓመት ነው ይሄ ነገር የተብላለሁ። እዛ ከወጣው ጀምሮ መጽሐፍ ፈልግ ነበር። እሱን እስቲ አልነገርሽንም? ቅድም ለኔ በግል የነገርሽኝን ነው ያነሳሽውና ከ20 ዓመት በፊት መጽሐፍ ብለሽ ምንድን ነበር ጅማሬው መጽሐፍ ለመጽሐፍ ያሰብሽበት?
እዛ ቦታ እዛ ቡና ቤት ገብቼ ከወጣሁ በኋላ እዛ ውስጥ የሚደረገውን የጨለማ ስራ ማውራት ፈልግ ነበር፣ መግለጥ ፈልግ ነበረ። ምክንያቱም ስትገባበት ምንም አታውቅም፣ ለመውጣት ግን በጣም ችግር ነበር። እኔ እዛ ጋር በገባው ሰዓት 20 ዓመት ሙሉ እዛ ህይወት ውስጥ የኖሩ ሰዎች ነበሩ። ምናልባት ልጅ አሳድገውበት ይሆናል፣ እህታቸውን አስተምረውበት ይሆናል፣ ቤተሰብ አስተዳደረውበት ይሆናል። ግን 20 ዓመት ሙሉ እንደ ሻማ እየቀለጡ እነሱ ግን አስበሃል እዛ ህይወት ውስጥ የሆነ የምትወደው ሰው ጋር አይደለም የምትኖረው፣ የምታውቀው ሰው ጋር አይደለም የምትኖረው። ብርዱ፣ ጨለማው፣ ዝናቡ፣ ሙቀቱ፣ የተለያየ ሰው ባህሪ፣ የተለያየ አመል ያለበት ሰው ጋር ነው ያን ህይወት የሚያሳልፉት እና ህመማቸው ተሰማኝ። እና ብዙ ሰው ደግሞ ይሄን ነገር ለማውራት አይደፍርም። ብዙ ሰው እኮ ያደርገዋል፣ ግን ማውራት አይፈልግም። እና እኔ ደግሞ ድምፅ መሆን ፈለኩ። የነዛ እዚህ መጽሐፍ ላይ ያሉ እንደ ሻማ የቀለጡ ህይወታቸውን መስዋዕት ያደረጉ ሴትነታቸውን በአንድም በሌላ መንገድ የተቀሙ እነሱን ድምፅ መሆን ፈለኩ። ምናልባት ይሄ መጽሐፍ ለነሱ ላይ ጠቅማችሁ ይችላል። ፊታችን ለሚመጣው ጄኔሬሽን ግን ትልቅ መማሪያ ነው። ምክንያቱም ውጭ ላይ ሆነን ስናየው እንደ እንጆይ ሊመስል ይችላል። አሁን ላይ እንጆይ ነው፣ ጭፈራ ቤት መግባት፣ መጨፈር፣ ችት ማድረግ ምናምን ኖርማል የሆነበት ዘመን ነው። ግን በኋላ ላይ አልፎ ስታየው ግን ምን ያህል ጠባሳ፣ ምን ያህል የውስጥ ቁስል እንደሚያስቀር አንረዳውም። ስንገባበት ደስ ደስ ይላል፣ ለመውጣት ግን በጣም ብዙ ዋጋ ይጠይቃል። እግዚአብሔር እንደዚህ ሲረዳ ብቻ ነው እንጂ አብዛኛዎቹ በህይወት እየሌሉ አንዳንዶቹ በቃ እንዳልሆነ ሆነው የቀሩ ከስንት አንድ ነው ተሳክቶላቸው ባላግብተው ወይም እንደዚህ የውጭ ሰው መጥቶ ይዟቸው ሄዶ ወይም ደግሞ እዛው እንደገና መልሰው ሆቴል ከፍተው ምናምን እንደዚህ። አብዛኛውን ግን የዛ እድል ተጠቃሚ አይደለም። አብዛኛው በሞት ጎዳና የሚሄድ አብዛኛው በጣም በወረደ ህይወት የሚኖር ነው እና ይሄ ነገር እንደ ቀልድ የሚታይ ነገር አይደለም። እንደ ሀገርም እንደ ማህበረሰብም የአንድ ሴት ህይወት ብቻ አይደለም ሚስ የሚያደርገው። አንዲት ሴት የሆነ ቦታ ላይ ስትገኝ በዙሪያዋ ያለውን ነገር በሙሉ ትገዛለች፣ ትቆጣጠራለች። ማለት ዝም ብላ ይቺ ሴት ናት ምናምን ብላ አትንቃት። ምክንያቱም ሴት የብዙ ነገር መገኛ ናት። የብዙ ነገር መገኛ ስለሆነች ብዙ ነገርን ወደ ራሷ የመሳብ አቅም አላት። እዛ ቦታ ላይ በጣም ተራ ናት ብለህ የምትንቃት ሴት ብዙ ባለስልጣናትን፣ ብዙ ባለሀብትን፣ ብዙ ታዋቂ ሰዎችን ታንበረክካለች። እንደ ቀልድ አናየው። ስለዚህ ምንድን ነው የምናደርገው? የገቡትን እንኳን ማውጣት ባንችል እንዳይገቡ ማድረግ እንችላለን። ቅድም ያወራነው ኃላፊነትን መውሰድ፣ በአንተ ምክንያት የአንድ ሰው ህይወት እንዳይበላሽ ማድረግ እንጂ አሁን እኔ ይህንን መጽሐፍ ስጽፍ የሆነ ቤተሰብን ታሪክ ለማበላሸት ወይም ደግሞ ጥላቻ ስላለ ሳይሆን ለዚህኛው ትውልድ ደግሞ የግድ እውነቱን ነግረህ ነው የምታስተምረው። ብዙውን ነገር እናውቀዋለን ግን አንገላልጠውም፣ እንሸፋፍነዋለን። ማለት ለምሳሌ አንዲት ሴት አባቷ ለአመታት ይደፍራት እንደነበረ አልተናገረችም። እናቷ ከሞተች በኋላ የእንጀራ አባቷ ከሞተ በኋላ ተናገረች። አየህ፣ ግን በእሷ መናገር በጣም ብዙ ሚሊዮኖች ዛሬ ከብዙ አይነት ችግር እንዲያገግሙ ብዙዎች ስሟ አልመጣልኝ ስላለ ነው እሷ እና ያን ህመም እሷ ብትደብቅ ኑሮ ይሄ ሁሉ ነገር ይሄ ሁሉ ትውልድ ይጠቀም ነበር። ይሄ ሁሉ ሴት ይወጣ ነበር። በየሀገሩ ያለው መረጃው ምኑ ድርጅቱ ምኑ ያ ሁሉ ነገር ይኖር ነበር። አየህ፣ ሌላውን ሰው የምታድነው ካንተ ቁስል ተነስተህ ነው። እና ያንን ያደረኩት እኔ ያመመኝ ህመም አለ። ሁለት ደግሞ የብዙዎችን ደግሞ የረጅም ዓመት ህመም አይቻለሁ፣ ስቃይ አይቻለሁ፣ እንባ አይቻለሁ፣ ዋጋ መክፈል አይቻለሁኝ። እና በዛ ውስጥ የሚመጡ ሰዎች ካንተ ጋር ለመሆን ይፈልጋሉ። አንተን ግን ከዛ ህይወት ማውጣት አይፈልጉም። ስቲል እንደ ሀገር እንኳን ብዙ ስራ ይሰራል። እንደዚህ አይነት ቦታ ላይ ላሉ ሴቶች ግን ትኩረት ተሰጥቶ ሲሰራ አታይም። ምክንያቱም በቃ ያን ነገር ፈልገውት እንደሚኖሩት ፈልገውት እንደሚያደርጉት ተደርጎ ነው የሚታሰበው። ግን ብዙዎች መውጫ ቀዳዳ ጠፍቷቸው መውጣት እየፈለጉ ብወጣ ምን እሰራለሁ? ማህበረሰብ ውስጥ በምን መንገድ ይቀበለኛል? ምን ሰርች ኑሮዬን ከበር አረጋለሁ?
እንዴት ነው የምሆነው? የስነ ልቦናው ጫና አለ። እሱስ ውስጥ ነው የምትሆነው። እዛ ውስጥ እሱ ሁሉ ነገር ስንት ስለሚልባቸው ግፊት ይፈልጋሉ። እዛ ውስጥ የሚተማመኑበት ነገር ይፈልጋሉ ማለት ነው። ያ ካልሆነ እንዴት ነው የሚሆነው? እና የእነሱን ጩኸት ነው ይዤ የወጣሁት። ምክንያቱም ይህንን ነገር እኔ ጨክኜ ካላወጣሁትና ካልጻፍኩት ሌሎቹ አሉ እኮ ብዙ ወጥተው በተመቻቸ ህይወት ምናምን የሚኖሩ ግን ይሄንን ክፍላቸውን የማይናገሩ። ምክንያቱም ልክ ናቸው፣ ሲናገሩ ክብራቸው ይነካል፣ ይሰደቡበታል ምናምን። እኔ ያንን ጥሸን የወጣሁት ማለት ልጆች ያሉኝ ነገ ከኔ አልፎ ነገ ልጆችህን ሊያስነቅፋቸው ይችላል። ግን እኔ በክርስቶስ ኢየሱስ አዲስ ፍጥረት ነኝ። ይህንን ነው እኔ የተቀበልኩት። ልጆችን መቀበል ያለባቸው ይህንን ነው። ምክንያቱም ትናንት በ13 ዓመቴ ለሆነ ነገር እኔ ተጠያቂ ልሆን አልችልም። ምክንያቱም ህጉ እንኳን አንድን ሰው ተጠያቂ የሚያደርገው ከ18 ዓመት በኋላ ነው። ምክንያቱም ብቁ ነው ተብሎ ስለሚታሰብ 13 ዓመት ላይ ግን እኔ ተጠያቂ አይደለሁም። ብጠየቅም ኃላፊነት ግን መውሰድ የምችልበት እድሜ ላይ አይደለሁም። እንደገና ወደሽ የገባሽው ሳይሆን አይደለም። በጣም በማላውቀው መንገድ አንዲት ሴት ልጅ እኮ እናት አባት ከሌላት ሌላው አሳዳጊ እንደ ልጅ የማይዛት ከሆነ ከዚህ የተሻለ ጣፈንታ ሊኖራት አይችልም። ዛሬም ቢሆን በቤት ሰራተኛ ላይ ብዙ በደል ይደርሳል፣ መደፈር አለ፣ እንደዚህ አለ እና እኔም አንድ ጊዜ ይሄ አጋጠመኝ ማለት ነው እና ልጁ የመድፈር ሙከራ አደረገብኝ። ያው አልቻለም። መጡ ሰዎቹ። ሲመጡ እንደዚህ አድርጎኛልኝ ስላት አጋጣሚ ለሴቷ ወንድሟ ነበርና እሷ ደበራት ባሏ ፊት ያንን ነገር መናገሬ። ከዛ ውይ ምናምን አሉ። ባልየው ተነስቶ በጥፊ መታውና ውጣ ምናምን አለው። መሽቶ ስለነበር ተወይተኛ ብላ አስተኛችሁ። ጠዋት ላይ ተመካክረው ተነሱና እሱን መጽሐፍ ቅዱስ አስምለነዋል እና አላደረኩም ብሏል። አንቺ ማያለች እንግዲህ አይተዋል እኮ ማለት ምናልባት የኔን ጭን ከፍቶ አልገባ ይሆናል እንጂ ነገርየውን አድርጎታል ላይ ልብሴ ላይ እና ከዛ አይታችሁታል እኮ ለምን እንደዚህ እንትናልሽ ምናምን ስላት አስማሉኝ። ማልኩላቸው። ከዛ በጣም ተናዶ መታኝ ባልየው። እና በኋላ ግን ሳስበው ምንድነው ወንድሟ በዛ መንገድ ስለተዋረደባት ከባሏ ፊት እሷ በጣም ደብሯታል። እና ምንድነው አንዳንድ ሰዎች ቤታችን ውስጥ ይደረጋል እኮ ቤታችን ውስጥ ይደረጋል። የዘመዶቻችን ልጆች ይደፈራሉ፣ ሰራተኞቻችን ይደፈራሉ። ግን እንዲወጣ አንፈልግም። ስለ ክብራችን ነው የምንጨነቀው፣ ስለ ስማችን ነው የምንጨነቀው። ቅድም ያልኩ ብዙ ሰዎች ስለዚህ ህይወት ያውቃሉ። ሴቶቹ ብቻ አይደለም ያውቁ፣ ብዙ ወንዶች ያውቃሉ። በአንድም በሌላ መንገድ ያንን ቦታ ብዙ ሰው ይረግጣል። ባለስልጣን በለው፣ አርቲስት በለው፣ ታዋቂ በለው፣ ባለሀብት በለው፣ የተማረ በለው፣ ያልተማረ በለው ይረግጣል ያን ቦታ። ግን ኃላፊነት አይወስዱም። እኔ ያለሁበት አይሉም። ያቺ ሴት አመንዝራለች ብለው አመጧት። ስታመነዝር ብቻዋን ነው ያመነዘረችው። ወንዱ የት ሄዶ ነበረ? የቱ ጋር ነበር እሱ? የታል ያመነዘረው ወንድ? ለምን እሱ አልመጣም? አየህ ራሱ ይሄ የዓለም ሲስተም የሆነ ነገር ላይ ነው የሚያላክከው። ሞር ደግሞ ሴቶች ላይ ሴት ልጅ ተደፍራ ምን እሷ ምን አገላለጣት? ምን ወንድ ጋር እዚህና እዚህ ያስብላታል? ተሸክፋ አትቀመጥም ምናምን ይባላል። የገዛ ባሎቻቸው ልጆቻቸውን ደፍረውባቸው ስማቸው እንዳይጠፋ ለክብራችን ምናምን ብለው የልጃቸውንም ጤንነት ድምፅ ማፍነው ይኖራሉ። ዛሬም በዚህ ዘመን ከዘመድ የተወለደ ልጅ በድብቅ ምናምን ያድጋል። እና ከዛ የነዛ ወጣቶች ድምፅ አሁን በቅርብ አንዲት ልጅ ነገረችኝ። እናቷ ሞታለች እና ከአክስቷ ጋር ነው የምትኖረው እና አክስቷ ባል በ10 ዓመቷ ደፍሯታል የሆነ ጊዜ ላይ እና ልጅቷ ያንን ስታስብ ራሷን እየሳተች ትወድቃለች። ከዛ ምንድነው ብዬ ስጠይቃት የ10 ዓመት ልጅ አሁን 17 ዓመቷ ነው የአክስቴ ባል ደፍሮኝ ነበርና ግን እስካሁን ድረስ በቃ ወድቃለሁ አለች። ባሰበች ቁጥር አካላው ስታለች ነው። አዎ ራሷን እየሳተች ትምህርት ቤት ውስጥ ትወድቃለች እና አካላዊ ቁስሏ ድኖ ሊሆን ይችላል። እዚህ ጋር ግን በዛ መንገድ የተደረገው ነገር ግን አእምሮዋና ልቧ ውስጥ ስለተቀመጠ እንደዛ እንድትሆን ያረጋታል። እና አለባብሰው ቢያርሱት ለአረም ይመለሱ ይባላል። አንዳንድ ነገሮችን ሸፋፍነን አናክማቸውም።
ቤተክርስቲያኑ ውስጥ ይሁን ዓለም ውስጥ ይሁን ዛሬም ብዙ አመጽ አለ፣ ብዙ ርኩሰት አለ፣ ብዙ ዝሙት አለ፣ ብዙ ነውር አለ። ለጆሮ የሚሰቀጥጥ እንዴ የሴተኛ አዳሪነት የቡና ቤት እኮ የተገለጠ ህይወት ነው። ስንት ያልተገለጠ በየጓዳው በየቤቱ ስንት ጉድ አለ። እና ያንን ድምጽ ነው ይዤ የወጣሁ እኔ። እያንዳንዱ ነገር የሚሆነው ነገር በሙሉ የኔ ያንተ የሆነ ሰዎች አለበት። እዚህኛው ላይ እኔ የለሁም። በአንድም በሌላም መንገድ ተሳታፊ አድርገናል። ለሆነ ሰው መልማት፣ ለሆነ ትዳር መቃናት፣ ለሆነ ህይወት መስተካከል ወይም ደግሞ ለሆነ ህይወት መበላሸት ሁሉም ሰው የራሱን አስተዋጽኦ ያደርጋል። እኔ አይመለከተኝም አያገባኝም የሚባል ነገር የለም። በቃ አንተ ባትሄድ ወይ ቤተሰቡ ወይ ቤተሰብ ባይሄድ ነገ ልጅህ ላይ ወይ የሆነ ነገር ላይ በቃ ያገኘሃል ያ ነገር እና በጣም ትኩረት ሰጥተን የምንሰራበት ሰዓት ነው። አሁን ደግሞ ወጣቱ ፈታኝ ጊዜ ውስጥ ነው ያለ። ልጆቹ ያሳሳሉ፣ ቶሎ ነው የሚያድጉት፣ ቶሎ ነው ቆንጆ የሚሆኑት እና ለዛ ነገር ቅርብ ናቸው እና ልጆቻችን ላይ መስራት አለብን። ከምንም በላይ ከምናስተምራቸው ተምሮ ሰው ተመራ ሌዝቢያን ብትሆን ምን ያደርግልናል? በጣም የታወቀ ሰው ባለሀብት ባለጠጋ ሆኖ ግብረ ሰዶም ቢሆን ምን ያደርግልናል? ሀብት ቢኖረው እኔ ምን ያደርግልኛል? ከተፈጠረበት ዓላማ ከስብዕናው ጎሉ እንዴት ነው ልጄ ብዬ የምጠራው? እንዴት ነው ከሴት ጋር እየተኛሽ ልጄ ብዬ ልጠራት የምችለው? ይሄ እኮ በጣም ሲምፕል ነገር ነው። ከጥንትም ከመጽሐፍ ቅዱስም የመጣ ታሪክ ነው። ከባድ ነገር አይደለም ያወራሁት። ግን ብዙዎች ለራሳቸው ክብር ስለሚጨነቁ እንዳታወራ ትደረጋለህ፣ ትሰደባለህ። ግን እኔ አይደለም ስድብ ህይወት ሁሉ የምታስከፍለውን ዋጋ ከፍዬ ነው የመጣው። እንደገና ደግሞ ከራሴ ክብር የክርስቶስ ክብር በልጦብኛል። ምክንያቱም እኔ ምን ክብር አለኝ እንዴ? እኔ እኮ ጌታ ኢየሱስ ያገኘኝ እኮ የሰውነት ክብሬን እኮ ከመጀመሪያው በአዳም ምክንያት የተነጠቅን ሰዎች ነን እኛ። ልዩነቱ እኛ የሚመቸንንና የማይመቸንን ማድረግና ለማድረጋችን ነው እንጂ የሰው ልጅ ክብሩ የተነጠቀው ጥንት ነው። ክብራችን የተመለሰው ደግሞ በክርስቶስ ኢየሱስ ነው። ሰው በራሱ የከበረ አይደለም። መጀመሪያ ነበር የተከበረው። ያን ክብር በራሱ መንገድ ጥሏል። ከዛ በኋላ በክርስቶስ ነው ሰው ክብር ያለው እንጂ ከዛ ውጭ ሰው ኃጢአት ሰራም አልሰራም በኃጢአት ኩነኔ ውስጥ ነው። አንድ በክርስቶስ ኢየሱስ ያልዳነ ሰው እኔ ኃጢአት አልሰራውም ቢልም ግን በኃጢአት ውስጥ ነው። ምክንያቱም በአዳም ምክንያት በአንዱ አዳም ምክንያት ኃጢአት ገባ፣ ሞት ገባ ይላል። በአንዱ በኢየሱስ ክርስቶስ ግን ሕይወትን አገኘን ይላል። ሰው የክርስቶስን ሕይወት ካልተቀበለ በኃጢአት ውስጥ ነው። ይዘሙትም አይዘሙትም ምን ይበልም ግን በኃጢአት ስር ውስጥ ነው እና ሲጀመር የትኛውንም ኃጢአት ብንሰራም ባሰራም ሰው አዲስ ፍጥረት እስካልሆነ ድረስ በጨለማ ውስጥ ነው፣ በሞት ውስጥ ነው። ሁሉም ሰው ግን የቱንም ኃጢአት ሰርቶ ቢመጣ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ግን እንደ ማህበረሰብ ትውልድን እንደሚያስቀጥል ሰው ግን ዛሬ በእንጭጩ ልጆቻችን እየሄዱ ያሉበት መንገድ ካልተገታ እንደ ማህበረሰብ፣ እንደ ግለሰብ፣ እንደ መንግስት እነዚህ ልጆች ነገ ወደዛ ህይወት እንዳይገቡ የገቡት ደግሞ እንዲወጡ ካልጣርነ የእግዚአብሔርንም መንግስት ለመስራት ከባድ ነው የሚሆነው። እንደገናም ደግሞ እንደ ማህበረሰብም ደግሞ ኃላፊነት የማይሰማው ትውልድ፣ ሀገርን የማይረከብ ትውልድን የማይረከብ ትውልድ እንዳናፈራ ብዬ እፈራለሁ። ምክንያቱም ሰው ሞራናዊ ማንነት ሲኖረው ነው። እስኪ አስበው አሁን አንድ ግብረ ሰዶም ሰው ስለ ሀገሩ የሚጨነቅ ይመስላል? ምክንያቱም ያንን አቅም ተነጥቋል። በዛ መንገድ ራሱ ያለው የጤንነት ማንነት ያንን እንዲሆን አይፈቅድለትም። ራሱ በሆነ ችግር ውስጥ ነው ያለው። ተፈጥሮን ጋር ተጣልቶ ራሱን ያልሆነ ነገር ውስጥ አስገብቶ ነው ያለና ይሄን ሰው አሁን ነገ ትውልድ ያስቀጥላል፣ ነገ ሀገር ይገነባል ምናምን ብትለው ውሸት ነው። መጀመሪያ ሰው እግዚአብሔር ለፈጠረው ዓላማ መኖር አለበት። የተፈጠረበትንም ዓላማ ማወቅ አለበት። ያንን ሲያውቅ ሰው ከገባበት ከተሳሳተበት ለመውጣት እድል ያገኛል። አትግባ ስትለው ደግሞ ምክንያታዊ ሆነ ይሄ ያለው ይሄ ዋጋ ያስከፍላል ስትለው ለመግባት ይቆጠባልና ግን አስተማሪዎችም ያስፈልጉናል፣ ተማሪዎችም ያስፈልጉናል ህይወት ውስጥ። ከዛ ውጭ እንደ ማህበረሰብ ለምሳሌ እኔ የዘጠናዎቹ ትውልድ ስለሆንኩ በጣም ማደንቃቸው ሴቶች አሉ። አብሮ መብላት፣ አብሮ መጠጣት፣ ግላዊነት አልነበረም። የኛ የሚባል ነገር ነው ያለው። አሁን እዚህ ጋር ከልጅነት የጀምሮ ያለ ነገር ነው የተጻፈው። ሜዳችን የጋራ፣ ጨዋታችን የጋራ። ሀብታም እኮ በዙሪያ ሊኖር ይችላል። በሩ ራሱ አጥር የለው። ዝም ብለህ ገብተህ ውሃ ምናምን ጠጥተህ ትወጣለህ።
ዝም ብለህ ገብተህ ልጁ ተከትለህ ምግብ በልተህ ምናምን ትወጣለህ። አሁን እንደዛ ነው ወይ? ሀብታም ጎረቤቶቻችን ቤት አይደለም ገብቶ ለመብላትና ለመጠጣት በር እንኳን መቼ ተከፍቶ መቼ እንደሚዘጋ አታውቅም። በሽቦ አጥር ታጥሮ ምናምን አደገኛ አጥር ምናምን ነው የሚባለው። ይሄ ልክ ነው ወይ? ማለት ምናልባት እዛ ቤት ውስጥ ብትወድቅ እኮ ሰው ቢያስፈልግህ በርህን ቆልፈህ ያ ውጭ ያለው ድሃ እንዴት ነው ሩጦ መጥቶ አንተን ሊያነሳ የሚችለው? ይመስለናል እንጂ ያለ አንዳችን ምንም ነን። ዓለም ሁሉ ያንተ ቢሆንና ዓለም ውስጥ ግን ምንም ሰው ባይኖር አስብ እስኪ ምን አይነት ሰው ሆነ ነው የምትኖረው? ዋው ምንም ሰው የለም እሰይ ዓለም ሁሉ የኔ ነው ይሄ ሁሉ ቤት ሁሉ መኪና ትላለህ እንዴ? ራሳችንን እኮ የተሻለ ሰዎች እኮ አድርገን የምናነጻጸር እኮ የሚነጻጸሩ ሰዎች ስላሉ ነው። የሚነጻጸር ሰው ከሌለ ከማን ጋር ነው ራስን የምታነጻጽረው? እና በልባችን አጥር ሰርተናል፣ በአኗኗራችን አጥር ሰርተናል፣ በህይወት ልምምዳችን አጥር ሰርተናል። ለኛ የሚገባን ይሄ ነው፣ ለሳምበድ የሚገባው ይሄ ነው ብለናል። ግን ይሄ ልክ አይደለም። በቃ ሰው በሰውነቱ ያስፈልጋል። አንድ ጊዜ እኔ ታክሲ እየጠበኩኝ በቃ በጣም ተሽከርካሪ አጣሁና ብዙ እንትን ሊፍት መጠየቅ አልወድም፣ ግን ጠየቅኩትኝና ሄደና ተመልሶ መጣና የት ልትሄጂ ነው ምናምን ብሎ እንትን አለኝ። ከዛ ሰውየው ለካ አስም አለበት። ከዛ እንትን አለው ድንገት አፈነውና የሆነ እንትን አለ። ምን ሆነ ነው ምናምን ስለው መተንፈስ አይችልም። ከዛ ያንን እንትን ሊያነሳ ሲል ጠፋው ማለት ነው፣ ወደቀ ወደ ታች። ከዛ ደነገጥኩኝ የራሱ ማለት ደሞ የሆነ ነገር ቢሆን ምናምን ብዬ ብቻ ፈራውና አንስቼ ነፋውለትኝና መለስ አለ ምን አለና ከዚህ በኋላ አለኝ ለማንም ሰው ሰርቪስ እሰጣለሁ አለኝ። ማለት ያው አስም አለበት ተጠንቅቆ ነው የሚሄደው። ያው ወዲያው እንትን ሲለው ወዲያው ይረጫል ምናምን። የዛን ቀን ግን ወደቀበት እና አንቺ ባትኖሪ ኑሮ ሞት ነበረ። እና ለካ ሰው አይናቅም፣ ሰው አይናቅም ማለት እኔ ብዙ ጊዜ በቃ ያለውበት ደረጃ ከፍተኛ ምናምን ስለሆነ ሰዎችን አላስጠጋም ማለት ማላስጠጋው ለምንድን ነው? ይገሉኛል ብዬ ፈራለሁ፣ ሀብት ንብረት ስላለ ይዘርፉኛል ብዬ ፈራለሁኝ እና ጥላት እንዳይኖረኝ ብዬ ሰዎችን አላስቀርብም። ለካ ሰው በየትኛውም መንገድ ያስፈልጋል ብሎ አመስግኖኝ ስልኬን ተቀብሎ ተለያየን። እና የሆነ ሰው አንተ የምትፈልገውን ነገር ላታገኝበት ትችላለህ እንጂ ለህይወትህ የሚያስፈልግ ነገር ግን የሆነ ሰው ላይ አለ። እና ይሄንን ታሳቢ አድርገን እንደ ማህበረሰብ ሴቶቻችንን ብናጠናክር፣ የሃይማኖት ልዩነቱ፣ የዘር የፖለቲካ ልዩነቱ ምንም አልጠቀመንም። በቃ 90ዎቹ ላይ እኔ ሙስሊም ጓደኞች ነበሩኝ፣ ጴንጤ ነበሩኝ፣ ሚሽነሪዎች ነበሩኝ። አንድም ቀን ስለ ሃይማኖት አውርተን አናውቅም። እንበላለን፣ እንጠጣለን፣ እንጫወታለን፣ ነገ ተመልሰን እንገናኛለን። በቃ በሌላው ጉዳይ ግን አንድ ነን። ማህበራዊ ኑሮ ላይ በቃ ያለን ፍቅር፣ ያለን መስተጋብር፣ ያለን ስነ ስርዓት፣ ያለን መከባበር አንዳችን በመንቀፍ ውስጥ አይደለንም። እና እነዚህ ሴቶቻችን ዛሬም ያስፈልጉናል፣ መጠናከር አለባቸው። ለልጆቻችን ጥሩን ነው ማካፈል ያለብን። እነከሌ እኮ እንደዚህ ናቸው፣ እነከሌ እኮ እንደዚህ ናቸው ምንም አልጠቀመንም ለኛ። ምክንያቱም ዛሬ የትም ሀገር ሰርተህ ለመብላት የምትቸገርበት ጊዜ ላይ ነው የደረስነው። እና ሁሉ ነገር ደግሞ የሚጀምረው ከቤተሰብ ውስጥ ነው። ልጅህ የነገርከውን ነው ይዞ የሚያድገው። ለምሳሌ ልጅህ የሆነ ሰው ማትወደው ከሆነና ስለዛ ሰው ካወራህ ልጆችህ ልክ ያ ሰው ሲመጣ አክት ያደርጋሉ እዛ ሰው ላይ። እኔ ያየሁትን ነው የምነግርህ። ለልጆቼ ደግሞ የሆነ ሰው በጣም እንደምወደውና የሆነ ነገር ከነገርኳቸው ልክ ያን ሰው ሲያዩት እንደሚያውቁት ሰው ነው የሚቀበሉት። እና ልጆቻችን እያንዳንዱን ቤት ውስጥ የምናረጋትን ነገር ያደርጋሉ፣ ያያሉ። አንተ ሰው ሲመጣ ምግብ የምታበላ አንዴ አስታውሳለሁ። ልጄ የ3 ዓመት ተኩል ልጅ ሆና ሁሌ ስትመጣ ቡና ማፈላላት ሴት ነበረች እና የዛን ቀን መታ ዝም አልኳት። ከዛ ማሚ ቡና ፊላት እንጂ አለች። አየህ ልጆቻችን የምናደርገውን ነገር ለሰው ያለንን አመለካከት እይታ ይወስዳሉ። ከዛ ያንን ወስደው ከሰፈር ልጅ ጋር ያንጸባርቃሉ። ጥላቻ ከሆነ ጥላቻ ተናግረው ይመጣሉ። ፍቅር ከሆነ ያን አካፍለው ይመጣሉ። እና ይሄ ያለበት ካስተዳደግ መጽሐፍ ውስጥ ያሉትን ነገሮች ነገር ነው። ገረፍ እያረኩልህ ያሉት ያ በልጅነቴ ተጽዕኖ የፈጠሩብኝ ሰዎች፣ ይሄ ፍቅር፣ በጎረቤት መቀጣት፣
በጎረቤት መመከር፣ ምርቃት፣ እነዚህ ማለት አሁን ላይ ምንም ዋጋ የሌላቸው የሚመስሉ ግን በጣም ለአንድነታችን መሰረት የሆኑ እነዚህ ነገሮች አሉ። ሌላው ስለ ትዳር ለምሳሌ ምን አልኩኝ እኔና ባሌ በዛ ሁሉ ነገር እንደውም አንድ ጊዜ ኢንተርቪው ላይ ቻሌንጅ የተደረኩት እንዴት እንደዛ እየሰራሽ አብረሽ ትኖሪያለሽ? እንደዛ አብሮ መኖር ከባድ ሊሆን ይችላል፣ ግን ያን አልፎ መቀጠል ግን ምን አይነት ጀግንነት ነው? ለምን ዛሬ ላይ ሰው በውሃ ቀጠነ ትዳር ይፈታል። እንዲህ ስላልተመቸኝ ነው፣ እንዲህ ስለሆነብኝ ነው፣ እንደዛ ስለሆነብኝ ነው ይላል። የድሮ እናቶቻችን ግን ምቾታቸውን ትተው ስሜታቸውን ገለው ፍላጎታቸውን ቀብረው ነው ልጅ ወልደው ለቁም ነገር ያደረሱ። ገብቷል? አሁን አባትም ይሁን እናትም ለልጆቹ ያን መክፈል አይፈልግም። በቃ የሚፈልገውን ካጣ ይፈታታል። እሷም እንደዛው ታረጋለች። ከዛ እነዚህ ልጆች ምን ይሆናሉ? ስለ ልቦናቸው ያልተስተካከለ፣ ሞራናቸው የደከመ፣ ለትምህርት ያላቸው ፍላጎት የተበላሸ፣ በቃ ማህበረሰብ ውስጥም ጥሩ የማይባል ስነ ምግባር ያላቸው ልጆች ይሆናሉ። ይህንን የሚሆኑት ግን ፈልገው አይደለም። በደረሰባቸው የሞራን ጫና፣ በደረሰባቸው የማህበረሰብ መገለል፣ አንተ እኮ አባት የለህም፣ አንተ እኮ እናት የለህም እንደዚህ መባል እና ቀላል የሚመስሉ ግን ትውልድ ላይና ሀገር ላይ ዋጋ የሚያስከፍሉ ነገሮች አሉና ይቻላል ነው ማለት ትክክለኛ መንገድ ላይሆን ይችላል የኔ መንገድ፣ ግን ፍቅር ግን ምን ያህል ሳክሪፋይ እንደሚያደርግ ምን ያህል ዋጋ እንደሚያስከፍል ማለት ለፍቅር ብዬ ያንን ዋጋ ከፈልኩ፣ ግን ያ ነገር አልጣለኝም፣ መልሶ ከፍሎኛል። እስኪሞትባት ቀን ድረስ እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ ባል እየተንከባከበኝ ነው። ታማኝ ሆኖ በስሜ እየማለ ነው የሞተው። ዛሬ ላይ ከሆነ በጣም ብዙ ጋብቻ ይካሄዳል፣ ብዙ ፍቺ ደግሞ ይደረጋል። በዛ መሀል የሚጎዱት ልጆች ናቸው እና እንደዚህ ተሆኖ 20 ዓመት እኔ ከዛ ህይወት ወጥቼ እንኳን ከባሌ ጋር እንግዲህ አሁን 2 ዓመት ሲቀነስ 18 ዓመት አብሬ ኖሬያለሁ እና እዛ እንኳን ሂጅ አሁን ከልጁ ጋር እንኳን እንደዛ ልጅ ይዤ መጥቼ እንዴ የትኛው ወንድ ነው ያንን ሊቀበል የሚችል? ግን ይቻላል ነው። የሆነን ሰው የምትወደው ከሆነ የራስህን መብት መተው ትችላለህ። ክርስቶስ እኮ ያካፈለን ይሄን ፍቅር ነው። መብቱን እኮ ነው የተወው። በአንድ ማይክሮ ሰከንድ ሊያጠፋት የሚችላትን ዓለም በሆነ እስትንፋሳቸውን ወስዶ ሊነጥቃቸው በሚችሉ ሰዎች ፊት እኮ ቁጭ ብሎ የተገረፈ ያን ሁሉ ነቀፌታ የተቀበለ እኮ ለፍቅር ነው፣ ለሌላ ለምንም አይደለም። እሱ እኛን ወዶ ምንም ሊያገኝ አይደል፣ ፍቅር ነው ያን ያደረገው። ታዲያኛ ሰዎች ትዳር ውስጥ ሊያጠፉ ይችላሉ። አሁን እኔ ያው ግልጽ ስለተናገርኩ ነው እንጂ አንዳንዶቹ አሁን ከሌላ ወልደው ምናምን ወይ አርግዘው ደብቀው ምናምን ያሳድጋሉ ቤት ውስጥ እና አንዳንዴ እውነቱ ሳይናገሩ እስከሚሞቱ ይቆያሉ። አንዳንዴ አሁን ሲታወቅ የሆነ ሰው ጋር ወይ እሱ አድርጎ ከነበር ወይ እሷ ወዲያው ትዳሩ እንዲፈርስ ይደረጋል። ለምን? ሳያውቅ ኑሮ ይል እንዴ? ስላወቀው ነው የሚፈታ? ስላወቀችው ነው የምትፈታ? ተፈጥሯል። ስህተትን ማስተካከል አይቻልም፣ ግን ስህተትን አርሞ ግን መቀጠል ይችላል። ለምን? ለሚመጣው ትውልድ። እነዚህ ትውልዶች ፈልገው አይደለም የመጡ፣ እኛ ነን የምናመጣቸው። ላመጣነው ትውልድ ኃላፊነት መውሰድ አለብን። ለምን? እኛ መብታችንን መተው ስለማንችል ነው ፍች የምናደርገው። እናቶቻችን ደግሞ መብታቸውን ትተው ነው ለእኛ ዋጋ የከፈሉ። ያን በማድረጋቸው እነሱ ተጎርተው ሊሆን ይችላል፣ ግን ልጆቻቸውን የተሻለ ቦታ ላይ አድርሰዋል። በልጆቻቸው ተከሰዋል፣ በልጆቻቸው የተሻለ ነገር አይተዋል። እና ዛሬ በስበብ አስባብ ትዳር ለሚፈቱ ሰዎች፣ ስበብ ፈልገው ልጆቻቸውን ለሚበትኑ ሰዎች እንደዚህም ታልፎ አብሮ መቀጠል ይቻላል፣ መዋደድ ይቻላል፣ ይቅር መባባል ይችላል። ምክንያቱም ስህተት አይፈጠርም ሳይሆን ስህተት ግን በይቅርታ ይታለፋል። ምንም የማይታለፍ ስህተት የለም። ይሄው እኛ አልፈናል እኮ አልፈን እኮ እንደገና ልጆች ወልደን እኮ ማሳደግ ጀምረናል። እግዚአብሔር ስለወደደው ሄደ እንጂና ይቻላል። ትዳርን ዝም ብሎ በስበብ አስባብ መበተን ነገ ትውልድ ላይ ልጆች ላይ ብዙ አይነት ጫና ያመጣልኝና ምክንያቱም እኔ ዛሬ አባታቸው በሞት ቢለያቸውም ይጠይቁኝ ጥያቄ አለ፣ ያለባቸው ክፍተት አለ። ያን አሁን እኔ መሙላት አልችልም። ወደ እግዚአብሔር ብቻ ነው የምጮኸው። አባቱ ናቸው፣ ክፍተታቸውን ሙላ፣ በቃ አንተ ምራቸው። ልጆች ከእግዚአብሔር የተማሩ ይሆናሉ አይደለም የሚለው እግዚአብሔር እንዲያስተምራቸው ግን ምን አረጋቸዋለሁ? ከኔ ይልቅ ወደ እግዚአብሔር እንዲጠጉ፣ እግዚአብሔር ጋር እንዲጸልዩ፣ እንዲንበረከኩ፣ እንዲያነቡ
ያንን ነው ማደርጋቸው። ምክንያቱም እኔም አንድ ቀን ልሄድ እችላለሁ። ከነሱ ጋር ለዘላለም የሚቀረው የሰጠኋቸው ክርስቶስ ብቻ ነው። እምነቴን ነው ማጋባባቸው። በቃ አምኖ መሞት የሚባለውን ነገር እዛ ጥግ እንዲደርስ ነው ልጆቼን ማረጋቸው። እግዚአብሔር እስካለን ድረስ ብቻ ሳይሆን ሞተንም የምናምነው ስለሆነ ማለት ነው። እና ይሄን ነውና ይሄን አለ። ከዛ ውጪ አሁን ዘረኝነት ምናምን እየተስፋፋ ያለውን እሱንም ትንሽ እንደነገርኩ በኢትዮጵያ ዙሪያ ብዙ ቦታዎች ኖር ያለው ደቡብም ሰሜንም እንደዚሁ መሀል አዲስ አበባ ምናምን ብዙ ቦታ ስለተንቀሳቀሱ ያን የነበረው ማህበረሰብ ሲቀበል ከየትም ሀገር ብትሄድ በፍቅር ነው የሚቀበልህ፣ በፍቅር ነው የሚያስተናግድህ። በጣም ደስ የሚል መቀባበል ነበር። አሁን ሰው ይፈራል። በቃ የሆነ ነገር አለና እሱ በቃ ሊቀር የሚገባው ነገር እንደ ማህበረሰብም እንደ ሀገርም እንድናድግ ያደርገን። በቃ ያጫጫል። እንደዚህ አይነት ነገሮች ወደ ኋላ ይጎትታሉ፣ ያስቀራሉ። እዚህ እንድንደርስ የሆነው ያ እንትን ስላለ ያ መከባበር፣ ያ ፍቅር፣ ያ መተሳሰብ ስላለ ነውና ይሄ ነው ያለው ነገር። ሌላው ደግሞ ምንድነው እኔ አሁን ኃላፊነት የወሰድኩባቸው ቦታዎች አሉ ለጥፋቶች። ለምሳሌ መቸኮል፣ ለውሳኔ መቸኮል፣ ከእግዚአብሔር ጋር አለመምከር። እግዚአብሔር ወይ ምን ትላለህ ማለት በህይወት ውስጥ ሰው ከእግዚአብሔር ጋር በጣም ጥገኛ መሆን አለበት። ሰው የገንዘብም የሰውም ጥገኛ አይደለም መሆን ያለበት፣ የእግዚአብሔር ጥገኛ ነው መሆን ያለበት። ለዛ እኮ ነው ምን ይላል ዳዊት? በአደባባዮች ይመጣል ይሻለኛል አለ። በቃ መውደቅም ቢሆን ከእግዚአብሔር ጋር መነሳትም ቢሆን ከእግዚአብሔር ጋር። እንደዛ ከሆንክ አንዳንድ የምትቆጭባቸው ነገሮች በህይወት ውስጥ አይሆኑም። እና አንዳንድ ውሳኔዎችን በራስ ተነስቶ መወሰን፣ እግዚአብሔርን አለመስማት፣ ከእግዚአብሔር አንጻር ነገሮችን አለማየት፣ መቸኮል፣ ሰዎችን ደግሞ በጣም ማመን ማለት ይሄ ምን አለ ዳዊት? አይኖችን ወደ ተራሮች አነሳው አለ፣ ረዳቴ ከወዴት ይምጣል? ብዙ ነገር የምንጠብቀው ከሰዎች ነው። እከሌ ሀብታም ዘመድ አለኝ። እኔ ያው በዙሪያዬ ብዙ ሀብታም ዘመዶች ስላሉ እስከ መጨረሻዋ ሰዓት ድረስ እጠብቅ ነበር። እከሌት ይሄን ብታረግልኝ፣ እከሌ ይሄን ቢያረግልኝ። እነዛን መጠበቄ እንድሰበር እግዚአብሔር ጋር ያለኝ ነገር እንዲንገጫገጭ አድርጓል። ምክንያቱም ከሰው ተጠብቅና ያ የጠበቀው ሰው ሳያደርግ ሲቀር እግዚአብሔር በቃ እኔን አታየኝም ማለት ነው። ግን እኮ ከእግዚአብሔር አይደለም የጠየኩት፣ ከሰው ነው የጠየኩት። እና እንዲህ አይነት ነገሮችን በማስተዋል ማድረግ። ሰው መታመን ያለበት በእግዚአብሔር ነው። ሰው ሸምበቆ ነው፣ ይሰበራል፣ ይወጋል። እኔ በባሌ በጣም ነበር መታመንበት። እንደው ምንም ነገር ቢሆን እሱ አይተወኝም፣ አይጠላኝም፣ አይረሳኝም፣ ለእኔ ህይወቱን ይሰጣል የምለው ሰው ነው ነበር። ግን ድንገት ነው ለስራ እንደወጣ አስክሬኑ ተጭኖ የመጣልኝና እንደዚህ አይነት ነገሮች ሰው የእግዚአብሔር ነው ምርኮኛ መሆን ያለበት፣ ጥገኛ መሆን ያለበት። ከዛ ውጭ በዚህ ዘመን ደግሞ ምን ማድረግ አለብን? እንደ ክርስቲያን፣ እንደ ሀገር፣ እንደ ማህበረሰብ ምን መሆን አለብን? ማለት እቺ ሴት በቃ እኔ ይሄን በዓመት የህይወት ታሪኬ ውስጥ ይሄን አይቻለሁ፣ ይሄን እንትን ብያለሁ ማለት አንዳንዱ ውድቀቶቻችን ምናልባት የመነሻ ምክንያቶቻችን ሰዎች መውደቅ መፍራትን የለባቸውም። በቃ መውደቅ ጥሩ ነው። ልጆቻችን ስለወደቁ ነው ቆመው የሚሄዱት። ባይወድቁ ኑሮ ቁጭ በል እንዳትወድቅ ምናምን ብለን ይዘናቸው ብናስቀምጣቸው ሽባ እንደሆኑ ነው የሚያድጉት። ሰው መውደቁን የተሻለ መነሳት እንደሆነ ማሰብ አለበት። ስለወደቅን ነው ተነስተን የተሻለ ሰው ምን ሆነው እና ሁሉም መውደቆች የመጨረሻ አይደሉም። ህይወት ይቀጥላል። ትልቁ ነገር ሰው ከእግዚአብሔር ጋር መሆኑ። ምክንያቱም ያጣነው ነገር ነው። አሁን በህይወቴ ብዙ ነገር አጥቻለሁ፣ ግን ያጣሁት ነገር እንዳልጠፋ ያደረገኝ እግዚአብሔርን ስላላጣሁት ነው። ህይወቴ ውስጥ እግዚአብሔርን ስላላጣሁት ያጣሁት ነገር ራሴን እንዳጣ አላደረገኝም። እንደውም የበለጠ ራሴን ፈልጌ እንዳገኘው አድርጎኛልና እነዛ ነገሮች ናቸው መጽሐፍ ለመጽሐፍ ያነሳሱኝም ያበቁኝም። እንግዲህ ጌታ ኢየሱስ ክርስቶስ አንዴ ምን አለ? በምንድን ነው ይሄንን አሁን የሚያስተምር መቼ ተምሮ ነው ምናምን አሉትና እኔ ከእግዚአብሔር ከላይ የሰማሁትን ነው የምናገረው ማስተምረው አለና
እኔ መጽሐፌ ሳይሆን የሚያስደንቀኝ እግዚአብሔር ይህንን ህልም በእኔ ውስጥ ማስቀመጡ፣ ለእኔ ይህንን እድል መስጠቱ በጣም ያስገርመኛል። እና እንግዲህ ይሄ መጽሐፏን የተጻፈበት ምንድን ነው? የህይወቴ ህይወት ነው የሚለው። እንግዲህ ህይወት የራሷ ድርሻ አላት እዚህ ውስጥ የወጣችው የወረደችው ያለፈችው እና የብዙዎችንም ታሪክ የያዘ ነው። በእርግጠኝነት ሁሉም ሰው የሆነ ቦታ ላይ ራሱን ያገኘዋልና ህይወት አንቺን ተክታ ያለች ካራክተር ናት። ምክንያቱም ያው ደራሲ ስትሆን በራስ መንገድ ነው የምትጽፈው። ታሪኩ ሚዲያም ላይ የተለያየ ቦታም ላይ ልታወራው ትችላለህ፣ ግን ይሄ የሚተላለፍ ነው። ሃርድ ኮፒ ነው ይሄ ነገር። ሌላ ትውልድ የሚያነበው መጽሐፍ ስለሆነ የሆነ ሰው ይሄ መጽሐፍ ሲያነብ የግድ ሀይሚን ማስቀመጥ የለበትም። እዚህ ውስጥ ሰዎች አሉ። እነዛን ሰዎች በምናቡ እየሳለ ግን እውነተኛ ታሪክ ስለሆነ ራሱን ያገኝበታል፣ ራሱን ያይበታል ብዬ አምናለሁኝ። ሌላው ነገር ምንድነው? ስለ ባሌ ሞት ቅድም እያወራሁ ነበር እና ይሄ መጽሐፍ የጻፍኩ በነበረበት ጊዜ ነው ባሌ የሞተው እና ከመሞቱ በፊት ግን ያው የሰሜኑ ጦርነት ነበረ፣ የእርስ በርስ ግጭትና በዛ ምክንያት ትንሽ የስራ መበላሸቶች ምናምን ነበሩ። እንደዚህ መንገድ ላይ ሹፌሮችን እያስቆሙ መምታት፣ መደብደብ እንዲህ አይነት ነገሮች ነበሩና በዛ ምክንያት ለረጅም ጊዜ ስራ አቁሞ ነበረ የቆየው። እሱ ላይ ደርሶበት ነው ያስቆመው። አዎ ወደ 2 አካባቢ ተደብድቦ መጣ እና እንዳይገሉብኝ ፈራሁኝ፣ ስራ አስቆምኩትኝ። በዛ ምክንያት በጣም ብዙ ውጣ ውረድ አሳለፍን። ያለንን ገንዘብ ጨረስን፣ የቤት እቃ ምናምን ብቻ ብዙ ነገር አጣን። ግን ምንድነው በዛ ውስጥ እግዚአብሔር አዲስ ነገር ማድረግ ፈልጎ ነው ነበር። እግዚአብሔርን ባለ ነገር ብቻ ላይ አይደለም ምናምነው፣ በሌለ ነገር ላይ ብዙ ነገራችን መሬት ላይ እስከመቀመጥባት ሰዓት ድረስ እግዚአብሔር አዲስ ነገር ማድረግ ፈልጎ ነው ነበር። ማለት እኔ የምሰማው መንፈሳዊ ዓለሙን ነበረ። ማለት እግዚአብሔር የሚያወራኝ የሆነ ነገር ማድረግ እንደሚፈልግ ህይወቴ ውስጥ እግዚአብሔር ወደ አደባባዮች እንደሚያወጣኝ፣ ታሪኬን እንደሚቀይር፣ ለብዙዎች መማሪያ እንደሚያደርገኝ፣ ብዙ ትውልድን በእኔ እንዳየ ነው የሚነግረኝ። እኔ ደግሞ አክሴፕት አድርጌ የተቀበልኩ ያንን ነው። ጥላት ደግሞ መጥቶ ባልሽ በድንገት ይሞታል፣ እንደዚህ ነው እንደዛ ነው ምናምን ይለኛል እና የምጠብቀው የነበረው ባሌ ይሞታል ሳይሆን እግዚአብሔር ነገሮችን ሁሉ እንዳሳቡ ለበጎ ይቀይራቸዋል አይደለም የሚለው፣ እንደዛ ጠብቅ ነበረ እና ግን አጋጣሚን እንደጠበቁት ሳይሆን ቀርቶ ባሌ ከ1 ዓመት ቆይታ በኋላ መኪና ይዞ ሲወጣ በዛው መኪና እንደጀመረ ህይወቱ አለፈ ማለት ነው። በምንድን ነበር ግን? በአደጋ ነው የሞተው። ያው እንግዲህ እዛ ምድር ላይ ተኩሶች አሉ፣ ተኩስ ይደረጋልኝ። ሌላኛው መኪና ከተኩሱ ለማምለጥ ሲመጣ እሱ ላይ ወጣበትና እሱም ደግሞ ያንን ህዝብ ጭኖ የመጣ መኪና ስለነበር እሱን ለማምለጥ ሲል ገደል ውስጥ ገብቶ ህይወቱ አለፈ ማለት ነው። ከነረዳቱ ነው ህይወቱ ያለፈው። ያው ያ እንግዲህ ለእኔ በጣም ማለት ትልቁን ትምክቴን ነው እግዚአብሔር የሰበረው። ትልቁን አቅሜን፣ ልጅነቴን፣ ህይወቴን የከፈልኩበት። እኔ ልጆች እንኳን እንዲኖሩኝ የምፈልገው ለሱ ነበር። ምክንያቱም በጣም ትጉ ስለሆነ ለቤቱ ለስራው በቃ ምንም ልሰጠው ስለማልችል ልጆች ብሰጠው ብዬ ነበር የምወልደው እና በቃ ዋና ነገር ነው ጌታ የወሰዱት ትምክቴን። በቃ እኔ በቤተሰቦች አልመካም፣ በልጆች አልመካም። ከእግዚአብሔር ቀጥሎ ግን አለኝ የምለው እግዚአብሔርም ሰጠኝ ብዬ ማስበው እሱን ነበር። እንደዛ ሆኖ ልብሱን አስተካክዬ የሸኘሁት ባሌ በሬሳ ሳጥን ውስጥ ነው መጣ። በቃ በሰዓቱ ምንን አላቅም፣ ራሴን በጣም ብዙ ነገሮችን አሳለፍኩ። ግን ምን ሆነ? እሱ ከሞተ በኋላ ልጆቼ መታመም ጀመሩ። ሌሊት መጮህ፣ መታመም ምናምን እና እንቅልፍ ሁሉ አጣሁ። በቃ በጣም ተሰቃየው። ቤተሰብ አልመጣልኝም ስሞት፣ ከቅዱሳን ጋር ነኝ። ግን እግዚአብሔር የማንም ባለዕዳ አይደለም። በእውነት ብዙ መከራ ውስጥ ነው የሚያገለግሉ ሰዎች፣ የሙሉ ጊዜ አገልጋይ የሚሆኑ የትርፍ ጊዜ አገልጋይ የሚሆኑ እግዚአብሔር ብድራትን የሚከፍል አምላክ ነው። እኔ በነዛ አመታት ውስጥ ቸርች ውስጥ ስኖር ልክ እንደ ሙሉ ጊዜ አገልጋይ ነው የማገለግለው። ስራ ጀምሬ አቆማለሁ፣ በቃ እሺ አይለኝም። የሆነ ስራ ጀምራለሁ፣ አቆማለሁ። ሹፍርና ጀምራለሁ፣ አቆማለሁ።
ፀጉር ቤት ጀምራለሁ አቆማለሁ፣ ምግብ ቤት ጀምራለሁ አቆማለሁ። በቃ ልቤ ያለው እግዚአብሔር ጋር መሆን ነው እና በጣም በትጋት ነበር የማገለግለው። ልክ የዛን ቀን እግዚአብሔር ደሞዜን ከፈለኝ። ቤተ ክርስቲያን በአንድነት ተነሳች። በቃ ቅዱሳን በአንድነት ተነሱ። እግዚአብሔር እንግዲህ ባሌ ሲሞት ያለንን ጨርሰን 150 ብር ይዤ ነው ባለቤቴ የሞተውና አሁን ይሄ ይከብዳል። እግዚአብሔር በቃ ኢዮብ እንዳለው ስተቴን ትፈላልግብኛለህን እንዳለው እንደዛ ፈልጎ ይመጣ ይመስላል እግዚአብሔር። ብር ሳይኖርህ ባልህ ሞቶ ከዛ ደግሞ ዘመድ ሳይደርስልህ ምናምን ይሄማ ሆን ብሎ እግዚአብሔር ነው የጣላት ያስብላል። ግን እግዚአብሔር መከራዬን በቃ እንትን አስባለኝ፣ አስዋጠኝ። መከራዬን ዋጣር ማለት እግዚአብሔር ወይ ምን አርጌ ነው እኔ ላይ እንዲህ አረክ ምናምን እንዳልል አደረገኝ እግዚአብሔር። በዛችው በመከራዬ ሰዓት ውስጥ እግዚአብሔር አብሮኝ ቆመ። አንድ ነገር ወደ እኔ ክፍተት ሳይመጣ ቅዱሳን ቤተ ክርስቲያን እንኳን አማኞች ዓለማውያኖች ራሱ ሌላ እምነት ተከታዮች ሆ ብለው በቃ ልቅሶዬ ሰርግ እስኪመስል ድረስ ብዙ ሰው የሚያስቀና ልቅሶ እስኪመስል ድረስ እግዚአብሔር ከበረ። በእርግጥ ጴንጤዎች እንደዚህ ናቸው ወይ እስኪባል ድረስ ልቅሶ ያስቀናም እኮ ግን ቀናን ብለውኛል በግልጽ መጥተው። ልቅሶች ላይ በሆነው ነገር ቀናን፣ ወንጌል ተሰበከ። እግዚአብሔር በመከራዬ ውስጥ ድል ሰጠኝ ብዬ የምለው ምንድን ነው? ባሌ ከእምነቱ ሳይስት ሳይንሸራተት በክብር በእግዚአብሔር ቤት ህይወቱን ጨርሶ በእግዚአብሔር ሀሳብ ተቀበረና ግን ያለ እኔ ቀላል አልነበረም። እሱ ሲሞት ልጄ ገና 1 ዓመት አልሞላትም ነበር ሶስተኛዋ ልጄ እና በቃ ምንም ገንዘብ ሳይኖርህ እንግዲህ አስበው ክራይ ቤት ልጆች ይዘህ ትናንት ብዙ ምን ብዬ ነበር ከ3 ቀን በፊት ጌታ ውድሽን ስበሪልኝ ብሎኛል እና ውዳችሁን ስበሩ። የእህቶች ህብረት ላይ ነው አገልግሎት እያገለገልኩኝ እና ውዳችሁን ስበሩ፣ እኔ ውድሽን ስበሪ ብሎኛል። ውዴ ግን ምን እንደሆነ አላውቅም፣ እግዚአብሔር ግን ውድሽን ስበሪ ብሎኛል ብዬ እዛ አገለገልኩኝና ሄድኩ። እዛ ደግሞ ቲክቶክ እጠቀም ነበርና ያንኑ ቃል እሱ እኮ ቁጭ ብሏል ቤት ሊሄድ ወደ ስራ ቆይ አንዴ የሆነ ቃል ውስጥ ይሞልቷልና እሱን መናገር ውዳችሁን ስበሩ አለ ስብከቱ አሳያለሁ። ውዳችሁን ስበሩ፣ እኔን ጌታ ውድሽን ስበሪ። ውዱን የሰበረ ሰው ሙቶም በህይወት ኑሮ ጌታ ያለችው ማርያም ማለት እንደነ ጴጥሮስ መሄድ ነበረባት፣ እንደ ሴማሆ መንገደኞች መሄድ ነበረባት ማርያም። ምንም የተለየ እኮ ግን እሷ አንዴ በቃ ሽቷን ሰብራለች። ይሄ ውድ የምትለውን ሌላ ቦታ ላይ ለሌላ ተግባር የምትጠቀምበትን ውበቷን ቁንጅናዋን ጥላ አንዴ ኢየሱስ እግር ስር ስለሰበረች እሱ እንኳን መቃብር ውስጥ ሆኖ ሄዳ ጌታዬን ስጡኝ አለች። ምን አይነት እምነት ቢኖራት ልጅ ሴት ማለት በዛች ሰዓት እኮ ጌታ ኢየሱስ ክርስቶስ እንደ ትናንት ነው አይደለም ያለው፣ ግን በቃ ጌታዬን ስጡኝ አለች እና ውዷን የሰበረች ሴት በሞተም በህይወትም ጌታዋ ነው ብዬ ነበር የምሰብከው። ልክ ያንን ብዬ በ3ኛ ቀን እሱ ህይወቱ አለፈ። ከዛ በቃ ለካ ያ ቃል ለእኔ ነበር የመጣው፣ እኔን ነበር እያዘጋጀኝ የነበረው። ብቻ እንደዛ ሆነ። በጣም መከራው ከባድ ሆነ። ግን እግዚአብሔር ዝም አሰኝ። አንድ ነገር አላልኩትም። እግዚአብሔር እንዲህ ነበር ያልኩትኝ፣ ከኔ ምን ፈልጋ ነው? ምክንያቱም አንድ ባለኝ ነገር ነው የመጣው። አንድ ባለኝ ነገር እድሜን ዘመኔን በሙሉ በኖርኩበት ነገር ነው የመጣውና ምን ፈልጋ ነው ከኔ? በቃ እኔ እንዳገለግል ከፈለክ ልጆቼን አሳድግ፣ መጽሐፍ የታትሞ ወጥቶ ለብዙዎች መማሪያ ይሁን። እቺ ብቻ ነው ያልኩትኝ። እግዚአብሔርም በጣም ረዳኝ። ልጆቼ እየታመሙብኝ መጀመሪያ ብዙ ተሰቃይቼ ነበር። እስክተኛ ድረስ ተወኝ እስክል ድረስ ጌታ ሆይ እንድተኛ እንኳን ፍቀድልኝ በመከራዬ ቀን እስክል ድረስ ብዙ ፈተናዎችን አለፍኩ። ከዛ እንደምንም ብዬ አዲስ አበባ ገባሁ። ቀይን ይዤ መጣሁ፣ ልጆችን ይዤ መጣሁ። ስመጣ ግን እጄ ላይ ብር አልቆ ነበር። ብር አለቀ። ምን እንደምሰራ አላውቅም። ትንሽ ግራ ገብቶኝ ነበር። በኋላ ግን አይ አሁንማ እግዚአብሔርን የማሰድብበት ቦታ ላይ
አልገኝም አልኩኝና እዛው ሰፈሬ ላይ ድንች ቅቅል መሸጥ ጀመርኩ። ከዛ ደግሞ ግሮሰሪዎች ጋር ደግሞ ባቄላ እያዞርኩ ደግሞ መሸጥ ጀመርኩ። ያ እንግዲህ እንደ ሰው ስታስበው በጣም ሽንፈት ነው፣ ውርደት ነው ማለት ብዙ ተስፋ ማለት ጥሩ ኑሮ ነበረኝ አይደለም። እኔን ብዙዎችን የሚቆጠር ነገር አይኖረን እንጂ ብዙ ቤተሰብ የምናመጣ የምናስጠጋ ብዙ ቅዱሳን መጥተው የሚያርፉበት በቃ ብዙ ሰው እንደፈለገ ጸልዮ እንደገና እንደፈለገ በልቶ ጠጥቶ የሚወጣበት ቤት ነው የነበረ እና አንተ ግን ከዛ በቃ ምንም ነገር ማትችል ሆነ ቤተሰብ እያለህ አዲስ አበባ ውስጥ ብዙ የምታውቀው ሰው እያለህ ግን በቃ እግዚአብሔር ፈለጋ እኔ እንደዛ እንደሆነ አንዳንዴ እኮ እግዚአብሔር ይፈቅዳል። በቃ ለእኔ የሆነ ክብርን እንደመጣል ይመስላል፣ ግን ማንነትን የማልጥልበት ቦታ ላይ መሆኔን ሳይ በጣም ደስ አለኝ። እኔ ያው ብርዱ፣ ጭቃው፣ ዝናቡ ክረምት ስለሆነ ይከብድ ነበረ፣ ግን እንዲል ነበር አሁን እኮ አንተን ማስነቅፍበት ቦታ ላይ አይደለም። አሁን እኮ አንተን ማሳ ምክንያቱም አንቺ ድንሽ ቀቃይ ምናምን ብሎ እኔን ሊሰድበኝ አይችልም። ውይ እንደው እንደዚህ ሆና ምናምን ደዋይ እንደዚህ አሁን ሌላ ስራታ ነው ምናምን ሊለኝ ይችላል። ግን እቺ ኃጢአተኛ ሴት እቺ አመንዝራ ሴት ምናምን ብሎ ግን ሊሰድበኝ አይችልም። ድንች እየቀቀልኩ እና በዛ በጣም ደስ አለኝ። አሁን እግዚአብሔር በእኔ አያፍርም፣ እንደውም ሲያየኝ ይኮራል ምናምን እላቸዋለሁ ልጆቼንና ግን በዛ መንገድ መግፋት አልቻልኩኝም። የሆነ ይዞታ ቦታ ነበረን በባለቤቴ ስም የነበረ እሱም ደግሞ አልሸጥ ብሎ በቃ ተንከባልዬ ጾም ጸሎት ይዤ እንዲሸጥ ምክንያቱም አንደኛ ይዞታ ነው፣ ሁለተኛ ደግሞ በሱ ስም ነው ያለው። ሌላ ልጅ ወይም ሌላ ሚስት ሊመጣ ይችላል ተብሎ ይታሰባል። ብቻ እንደምንም ብዬ ያችን ቦታ ሸጥኩኝ እጄ። ከዛ ፀጉር ቤት ከፈትኩኝ። ባልትናም እያዘጋጀው መሸጥ ጀመርኩ። ልብስ ስፌትም እሞክራለሁ። በመከራዬ ቀን ወዲያው ግራ ሲገባኝ በሁለት ወሬ ወጥቼ ነበር ልብስ ስፌት የተማርኩት። በቃ አንዳንዴ እግዚአብሔር ሊድም ያረግ ሰው ይስጣል። እውነት ይመስለናል ለሰው ገንዘብ ብቻ መስጠት እንዳለብን፣ ለሰው ጓደኛ መሆን ራሱ አማካሪ መሆን። ይሄን ብታ ደህና ነህ ሆይ፣ እንዴት ነህ፣ ስሜትህ ምን ላይ ነው፣ ጥሩ ላይ ነው ሆይ ብሎ መጠየቅ ትልቅ ዋጋ አለው። በዛ ሰዓት እኔ ያጣሁት ነገር ምንድነው? ባሌ ሲሞት ሁሉም ሰው የሚያስበው እንዴት ሆና ነው የምትኖረው፣ እንዴት ነው ልጆቿን የምታሳድግ ነው እንጂ የሚሉ እሷ ኖርማል ናት ወይ፣ ነገሩን ተቀብለዋለች ወይ፣ ውስጧ ጤነኛ ነው ወይ የሚለኝ ሰው አልነበረም። በጣም የምወዳቸው እህትና ወንድሞች ነበሩኝ ቅዱሳን፣ በጣም የሚሳሱልኝ። ግን ይሄንን ግን ፔኔን አላዩትም። አረ የቤት ኪራይ እንዴት ነው የምትከፊ? ቶሎ ነቃ ነቃ በይ፣ ቶሎ ውጪ ስራ ጀምሪ። አረ ልጆቹን እንዴት ነው የምታሳይ? እኔ ግን እኮ የለውም ገና ማለት ገና ድንጋጤ ውስጥ ነኝ። እሱ ድንገት ስለሞተ እኔም ድንገት መሞት ይመስለኝ ነበረ እና ወጥቼ ሁሉ ድንገት መንገድ ላይ የምወድቅ ሁሉ ይመስለኝ ነበር። እና ያንን ግን ጠጋ ብሎ እንትን ያለኝ ሰው አልነበረም። ደህና ነሽ ግን ጥሩ ላይ ነሽ ግን አንቺ ግን ምን አይነት ነሽ ምናምን የሚል ሰው በጣም ያስፈልጋል። መጀመሪያ ማድረግ ያለብን ሰዎች አዘን ላይ ሲሆኑ አንተ ደህና ነው ወይ፣ ምን አይነት ስሜት ውስጥ ነህ? እንዴ ሰውየው ሳይኖር ስለሚበላው ተጨንቀን ምን ያደርጋል? መጀመሪያ እኮ ለመብላት መኖር ያስፈልጋል። እኔ እኮ የለሁም ገና ነገሩን ገና አክሴፕት አላረኩም። ገና የሆነ አላውቅም የሆነ ዓለም ውስጥ ያለሁ ያህል ነበር የሚሰማኝና በዛ መሀል በቃ ሀዘኔንም ሳልጨርስ የሆነ ቅዥቅዥ ያለ ሀዘን ነው ጨርሽ የወጣሁት። ከዛ ሳይ ደግሞ እውነትም በቃ ቤተክርስቲያንም ያው የምትችልበት የራሷ ጊዜ አላት፣ አቅም አላት። እንደውም በጣም ካገለገልኩት በላይ ነው ቤተክርስቲያን ያገለገለች። እምነት ለመናገር እንደኔ ራሱ ሌላ ሰው የተደረገለት አይመስለኝም። በዚህ አጋጣሚ ጉባኤ እግዚአብሔር ቤተክርስቲያኖችን በጣም ነው የማመሰግነውና እንደዛ ሆነን አዲስ አበባ መጣን። አዲስ አበባ ድንሽ ቅቅሉን ባቄላው ምናምን ተጀመረ። ግን ሳየው እኔ በዛ ከቆየሁ ይሄ ሞራን የሚባለው ጌታ ሆይ የት አለ እንደዚህ ብለኸኛል ነበር እንደዛ የሚለው ነገር እንደማይቀጥል ሳውቅ ያን ውሳኔ መወሰን ነበረብኝ። ያን ቦታ እንደዛ አረኩ። ፀጉር ቤት ከፈትኩኝ። ስፌቱንም ይሄ ባልትናውንም እያልኩኝ ይገኛለሁ። ያው ልጅ ማሳደግ ከባድ ነው። ስራው ያን ያህል አጥጋቢ አይደለም። በዛ ላይ እኔ ደግሞ ልቤ ያለ ቸርች ነው። በጣም አሁን የተቸገርኩትኝ እኔ የምፈልገው ወንጌል መስራት ነው። እኔ የምፈልገው መጸለይ ነው። እኔ የምፈልገው ቸርች መሄድ ነው። እና እንደዚህ አይነት ስራዎች ደግሞ ትኩረትም ይፈልጋሉ። እንደገናም ደግሞ
ሌላም ከስር የሚያግዝም ነገር ይፈልጋሉ። ግን እግዚአብሔር አለ። ይኸው እየኖርን ነው። እንበላለን፣ እንጠጣለን፣ የቤት ኪራይ እንከፍላለን። እግዚአብሔር መንገዱ ብዙ ነው፣ እጁ ሰፊ ነው ማለት እውነት ለመናገር እኔ እዛ ቦታ ላይ እንደ ምልክት ተቀመጥኩ እንጂ አንዳንዱን ነገር እግዚአብሔር ነው በታምራት የሚያስቀጥለውና ይሄ ነው ያለው ነገር። መጽሐፌም እንግዲህ ስፖንሰር ፍለጋ ነው ይዤው የመጣሁት። ህትመት ውስጥ ገብቷልኝ እየታተመ ነው ያለ። ግን በእኔ አቅም ማውጣት አልችልም። ይሄ መጽሐፍ ወንጌል ማለት ነው። በቃ ወንጌል ነው ማለት ሰው ከእንደዚህ ወጥቶ ለእግዚአብሔር መሳሪያ መሆን ይችላል። ጠቃሚ ዕቃ መሆን ይችላል። ለትውልድ ምሳሌ መሆን ይችላል። ዋናው አጀንዳ ይሄ ነው እንጂ ለእኔ የሚያስጨበጭ የሚያስከብር አይደለም። በአንዳንድ ምስክርነቶች እንኳን ያስተናገድኳቸው ዱላ ስራዬ ሁሉ እንዲበላሽ፣ ሰዎች እንዲያገሉኝ፣ ዛሬም ድረስ በዛ መንገድ እንድታይ ብዙ አይነት ቤተሰቦችን ሙሉ ለሙሉ ያጣሁበት ሁኔታዎች ተፈጥሯል። እኔ አሁን የሆነ ነገር ቢሆን እህቴ ጋር መሄድ አልችልም፣ አክስቴ ጋር ጎቴ ጋር መሄድ አልችልም እና ይሄን ሁሉ ሁኜበታለሁ። ግን እግዚአብሔር በእኔ ህይወት ከሰራው ስራ አንጻር ካበዛው ምህረት እኔ በህይወት መኖር የማይገባኝ ሴት ስንቶቹ እንደ ቅጠል ከረገፉበት ቦታ ወጥቼ እንዴት ነው ለእግዚአብሔር ሕያው ምስክር መሆንም አልችለው? እና ለዛ ነው የወጣሁትኝ። እንግዲህ መጽሐፌንም አቅም ያላቸው ሰዎች ቅዱሳን አሳትመው። ስለዚህ የያሹ መጽሐፍ ሳምፕል ነው እንጂ ታትሞ አይደለም። ምክንያቱም ብር ስላልከፈልኩኝ ይሄንን ተባብሮኝ ነው ማተሚያ ቤቱ በቃ ቢያንስ ይሄንን ሳምፕል ልስጥሽና ይሄን ይዘሽ ወጥተሽ ጠይቀሽ ታመጫለሽ ብሎ ነው የሰጠኝ። ያው ማተሚያ ቤት ውስጥ ነው ያለው መጽሐፌ። ግን ለማስጀመርም ተጀምሮ ለማስጨረስም ግን ገንዘብ ያስፈልገኛል። ምክንያቱም እኔ አሁን ባለሁበት ሁኔታ አይደለም መጽሐፍ ለማሳተም ልጆቼን ራሱ እንደሚገባቸው ለማኖር ሌላ ድጋፍ እፈልጋለሁ፣ ሌላ አቅም እፈልጋለሁ እና ደግሞ በቃ የእግዚአብሔር ቀናት ደግሞ በጣም ውስጥ ያለ እኔ ደስ የሚለኝ ለትውልድ ባገለግል እየሰራው ባገለግል ነው ደስ የሚለኝ እውነት ለመናገር። ግን አንዳንዴ ያቅተሃል፣ ይደክማል። ሴት ብቻ ሆነ ደግሞ እዛም ስራ ቦታ ተከራይተ ቤትም ተከራይተ የሆነ ነገር የሚያቅቱ ነገሮች አሉ። ግን እግዚአብሔር አለው። ትናንትን ካሳለፈኝ፣ ትናንትን ካሻገረኝ፣ ትናንትን ካወጣኝ ዛሬም እግዚአብሔር ሰው አለው ባይነኝ። ወደፊት ደግሞ እግዚአብሔር ረድቶኝ ደግሞ የምፈልገው ቦታ ከደረስኩ ደግሞ እንዲህ አይነት ሴቶችን ማውጣት ፈልጋለሁ። ወንጌል ነገር ምክንያቱም ወንጌል ነግራቸው ጌታን ይቀበሉና ከዛ ማረፊያ ይፈልጋሉ፣ ስራ ይፈልጋሉ፣ የሚበሉት የሚጠጡት ይፈልጋሉ። ያንን ማድረግ መቻል አለብን። ወንጌል ነግረናቸው ሂድ በሰላም እሳት ሙቅ እንደማለት ነው። ወንጌል ስራ ይፈልጋል ብያለሁ። እንደዚህ አይነት ሰዎች ካገኘው ደግሞ ምናልባት እንደዚህ አይነት ድርጅቶች ካሉ እኔ እግዚአብሔር በሰጠኝ እድልና በሰጠኝ መረዳት ሰዎችን አገኛለሁ፣ ለሰዎች ወንጌል እነግራለሁ። እነዛን ሰዎች ግን ወደ ተሻለ ምዕራፍ ማምጣት የሚችል ድርጅት ካለ ደግሞ ከዛ ድርጅት ጋር ሆኜ መስራት እችላለሁ። ዋናው ነገር ምንድነው? ትውልድ ከጨለማ ይውጣ፣ ወደ ብርሃን ይምጣ፣ ወደ ህይወት ይምጣ። ሁሉም ሰው አዲስ ፍጥረት ከሆነ በኋላ እዚህ ምድር ላይ የሚኖርበት ተልእኮ ይሄ ነው። ሌሎች ከጨለማ ወደሚደነቀው ብርሃን እንዲመጡ ይሄ ነው ያለው ነገር። እግዚአብሔር ይመስገን። ትልቅ ነገር ነው። እንግዲህ እኛም ከማጠናቀቃችን በፊት የመጀመሪያው ለተመልካቾቻችን ማስተላለፍ የምንፈልገው መልእክት የህይወቴ ህይወት የሚል መጽሐፍ እህታችን ሃይማኖት ምህረት አዘጋጅታለች። የእሷን ታሪክ የያዘ የብዙዎቻችን የኢትዮጵያውያንን ታሪክ የያዘ ልዩ በሆነ አቀራረብ በራሷ የራሷን ግለ ታሪክ ወይም ባዮግራፊ ሌሎችንም ኦፌንድ በማያደርግ መልኩ ልዩ በሆነ ህይወት የምትባል ገጸ ባህሪ ሰጥታ ስላለፈችበት ህይወትና ስለ ሀገር፣ ስለ ቤተ ክርስቲያን አሁን ስለነገረችን በጣም ከባድ ጎዳናዎች ከዛ ደግሞ ችላ ዛሬ የቆመችበትን የእግዚአብሔርን ጸጋ ያስቻላትን ለሌሎችም ደግሞ ለማያምኑ ሰዎች ለወንጌል የሚሆን ወደ ወንጌል የሚጣራ መጽሐፍ ጽፋ ጨርሳለች። ዛሬ ሳምፕሉን በእጇ ይዛ መታለች። ይህንን ማሳተም ትፈልጋለች እና አንዳንዶቻችን የ10 መጽሐፍ፣ አንዳንዶቻችን የ100፣ አንዳንዶቻችን የ200 መጽሐፍ እንግዲህ እዚህ ላይ የሚሸጥበትን ዋጋ አይቼዋለሁ። 600 ብር ነው የሚለው መጽሐፍ። በጣም ፕሪንት
ተወዷል። ህትመት በጣም ተወዷልና እንደው ዝም ብለን በ1000 ብር እንኳን ብንል አንድ ሰው 1000 ብር ለአንድ መጽሐፍ ቢል 10 መግዛት 10 እንዲታተም የምትፈልጉ ሰዎች 10,000 ብር 20,000 ብር 100,000 ብር እያለን ለብዙዎች ይሄ መጽሐፍ ቢደርስ ትውልድን ይታደጋል፣ ሀገርን ይጠቅማል፣ ቤተክርስቲያንን ደግሞ በልዩ ሁኔታ ያገለግላልና ከእህታችን ከሃይማኖት ጎን መቆም የምትፈልጉ ይሄንን መጽሐፍ ታትሞ እንዲወጣ አብረን መቆም እንፈልጋለን የምትሉ ሰዎች በሙሉ ከታች ከስክሪኑ በታች የምታገኙት የስልክ አድራሻ የሷንና እንዲሁም የራሷን አካውንት አስቀምጠንላችኋል። በምታዩት የስልክ አድራሻና የባንክ አካውንት አብራችሁ እንድትቆሙ ይህንን የከበረ ጥሪ እናቀርብላችኋለን። አሁን በአዲስ አበባ ነው የምትገኘው። አዲስ አበባ 3 ልጆችን ይዛ ብቻዋን እያሳደገች ነው ያለችው። እሷን ማገዝ እፈልጋለሁ የምትሉ ሰዎች 2 አማራጭ አላችሁ። አንደኛው ቀጥታ አብራችኋት ከአገልግሎቷ ጎን መቆም ትችላላችሁ። ሁለተኛው ነገር ግን የምታዘጋጃቸው የባልትና ውጤቶች አሉና ይህንን የባልትና ውጤት የተለያዩ ነገሮች የምትፈልጉትን ስልክ በመደወል ከሷ እንድትገዙ እኛ እናበረታታችኋለን። ይህንን የምትሰሙ በሙሉ ለሌሎች በማድረስ ይህንን ማስታወቂያ ለብዙዎች በማድረስ ከጎኗ እንድትቆሙ ከእግዚአብሔር ስራ ጎን እንድትቆሙ በእውነት እናበረታታችኋለን። የምትሰሩት የእግዚአብሔር ስራ ነው። እቺ እህታችን ከነበረችበት ጨለማ ወጥታ ብዙዎች አሁን እዛ ውስጥ ያሉትን ለማውጣት እግዚአብሔር ራዕይ ሰጥቷታል። የወንጌል ስራ ትሰራለች። በአደባባይ የወጣች ወንጌል ትሰብካለች። ብዙ ደግሞ ውስጧ የተቀመጡ እግዚአብሔር የሰጣት ራዕዮች አሉ። ያ እንዲፈጸም አብራችሁ እንድትቆሙ እናበረታታችኋለን። ከጎኗ እንድትሆኑ ይሄ ያለፈችበትን ጎዳና በሙሉ ለብዙዎች ምስክር በመሆን ከጌታ ጋር እንዲታረቁ ምክንያት ለመሆን ጌታ ሰጥቶናልና እቺን እህት ይህንን የከበረ ጥሪ ደጋግመን እናቀርብላችኋለን። እግዚአብሔር ይባርካችሁ ማለት እፈልጋለሁ። ከመጨረሳችን በፊት ግን ዛሬ 2 አይነት ንስሐ ጥሪ እኛ ሁል ጊዜ ጌታን ለማያውቁ ሰዎች ንስሐ ጥሪ እናደርጋለን። የመጡ እንግዶች እንዲያደርጉ እንጋብዛለን። ነገር ግን የዛሬው ግን በእንዲህ አይነት መልኩ አንቺ ያለፍሽበትን አይነት ህይወት እንዲያልፉ ያደረጉ ብዙ አሳዳጊዎች አሉ። ብዙ ቤተሰብ ዘመድ መጽሐፍ ቅዱስ ሲናገር የገዛ ስጋውን ወይም ቤተሰቡን መርዳት የማይችል ሰው ሃይማኖት ከሌለው ሰው ይልቅ የከፋ ነው ይላልና በእንዲህ አይነት መልኩ ያሉ አብረው ያሉትን ቤተሰቦቻቸውን እንኳን ማገዝ ያቃታቸው በብዙ ኃጢአት ውስጥ እንዲወድቁ እንዲደፈሩ አቢዩዝ እንዲደረጉ አካላዊ ጫና እንዲደርስባቸው ያደረጉ ብዙዎች አሉና እነሱን ለንስሐ እንድትጠሪ አንድ። ሁለተኛው ግን ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው ያልተቀበሉ አንቺን ከዛ አዘቅት ውስጥ ያወጣሽ ጌታ እነሱንም እንደሚያወጣቸው ነግረሻቸው እንድትጸልይላቸው ልጋብዝሽ። ድሉን ከተሰጠኝ እንግዲህ በመጀመሪያ ቤተሰቦች መጋበዛው። ምክንያቱም እኔ በጣም ነው የምወዳቸው። እውነት ለመናገር እኔ አሁን ለነሱ የሚሰማኝን ያህል ስሜት እነሱ ይሰማቸዋል እኔ ብዬ አላስብም። ምክንያቱም ከእኔ ይልቅ እነሱ ብዙ ነገር ቀርቶባቸዋል። አሁን የቀመስኩት ህይወት፣ አሁን ያገኘሁት ሰላም፣ አሁን ያገኘሁት እረፍት ማለት አንዳንዴ ባለን ልክ ይመስለናል እረፍታችንና ሰላማችን። ግን ሰው ፍጹም የሆነውን ሰላም የሚያገኘው በክርስቶስ ውስጥ ነው። በገንዘብ ውስጥ ሆናችሁ በብዙ ስኬት ውስጥ ናችሁ ሰላም ያላገኛችሁ እረፍት ያላገኛችሁ ቤተሰቦቼ ኑ ወደ ጌታ ማለት እፈልጋለሁ። ምክንያቱም እኔ ይህንን መጽሐፍ የጻፍኩት ስለምጠላቸው አይደለም፣ ሌላው ትውልድ መማር ስላለበት ነውና ደግሞ በመንገዴ ሁሉ ደግሞ እኔ አጥፍቼ ቢሆን አስቀይሜያችሁ ቢሆን ይቅርታ እንዲያደርጉልኝ በዚህ አጋጣሚ አብራችሁኝ አሁን ከጎኔ ብትቆሙ መጽሐፌን አብረን ብናስመርቅ ሁላችንም ሀጆች ስለሆንን ጥላቸውንም ፍቅሩንም ጥለነው ነው የምንሄደው። ግን ቢያንስ ፍቅሩን ይዘን ስንሄድ እዛ በእግዚአብሔር ፊት እንከብርበታለን እና ብናስተካክል ያለውን ነገር ከምንም በላይ ደግሞ ህይወት ወደሚሰጠው ጌታ ብትመጡ ካላችሁበት ጭንቀት መከራ ታርፋላችሁ። ኢየሱስ ክርስቶስ የሞተው ለሰው ልጅ በሙሉ ነውና ኑ ላለው ቤተሰቦቼ። ከዛ በመቀጠል ግን የሰው ልጆች በሙሉ ምክንያቱም ሰው በክርስቶስ ኢየሱስ ሲሆን ብቻ ነው አዲስ ፍጥረት የሚሆነው።
ካለበለዛ ሰው በጨለማ ውስጥ ነው የሚኖረውና ኑ እናንተ በድካማችሁ በልፋታችሁ ጽድቅን እንሰራለን ብላችሁ የምትደክሙ፣ ምክንያቱም ያለ ክርስቶስ ኢየሱስ የሚሰራ ጽድቅ ምንም ዋጋ የለውም። መጽሐፍ ቅዱስ ሲናገር ጽድቃችሁ እንኳን የመርገም ጨርቅ ነው ይላል። የኛ ጽድቅ በሰው ፊት የተሻለ ሊሆን ይችላል እንጂ በእግዚአብሔር ፊት የመርገም ጨርቅ ነውና ኑ እናንተ ደካሞች፣ ነፍሳችሁ እየተጨነቀች ያለች፣ ዛሬ በሞት የት ነው የምገባ የምትሉ ሰዎች ኑ ወደ ኢየሱስ። ኢየሱስ የህይወት ምንጭ ነው። ምድራዊ ነገር እንኳን ባይመቻችሁ ዘላለማችሁ በጣም የተሻለ ነው። ሁላችንም ይህንን ጌታ የተከተልነው ለብርና ለወርቅ አይደለም፣ ለዘላለም ህይወት ነው እና ኑ በብር በወርቅ በተለያየ ነገር የማይገኝ ህይወት በነፃ ሳትሰሩ ሳትለፉ የክርስቶስ ህይወትን ተቀብላችሁ ከክርስቶስ ጋራ በእግዚአብሔር ፊት ለዘላለም ኑሩ ብዬ ጋብዛለሁ። በተለይ ደግሞ በኃጢአት ውስጥ ያላችሁ፣ በጨለማ ውስጥ ያላችሁ፣ እኔን ፈላጊ የለኝም የምትሉ፣ በዝሙት የምትተዳደሩ፣ መውጫ ቀዳዳ ያጣችሁ፣ በቃ እኔን ማን ሊወደኝ ይችላል? ማን ሊፈልገኝ ይችላል? እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ነፍስ ገድያለሁ፣ እኔ እኮ ዝሙት ሰርቻለሁ፣ እኔ እኮ ሰርቄያለሁ፣ እኔ እኮ ይሄን አድርጌያለሁ የምትሉ ሰዎች ኑ፣ ግድ የላችሁም። መጽሐፍ ቅዱስ ሲናገር የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ኢየሱስ የማያነጻው ኃጢአት የለም፣ የማያጥበው ኃጢአት የለም። ልክ በልባችሁ አምናችሁ ባፋችሁ ስትመሰክሩ ያኔ አዲስ ፍጥረት ነው የምትሆኑ። ምንም ፕሮሰስ የለውም። መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልባችሁ አምናችሁ ባፋችሁ መስከራችሁ ከዚህ ከጨለማው ገዢ ዘላለማችሁን ከሚነጥቀው ከዲያብሎስ ስራ ነፃ እንድትወጡ ጥሬን አስተላልፋለሁ። በጌታ ፊት ምንም በደቂቃ ውስጥ ነው ንጹህ የምትሆኑት። ትናንትናችሁን የሚቆጥር አምላክ አይደለም። ኢየሱስ ትናንትን እንዳለፈ ውሃ ትረሳዋለህ ነው የሚልና ትናንትናችሁን ረስታችሁ ነው አዲስ ሰው ሆናችሁ የምትኖሩ። እኔ አሁን ስለ ትናንትና ብትጠይቁኝ ምንም የማስታውሰው ነገር የለም። ምክንያቱም በክርስቶስ ኢየሱስ አዲስ ፍጥረት ሆኛለሁና ኑ አዲስ ፍጥረት ሁኑ፣ እንዳይረፍድባችሁ። እድል ዛሬ ነው። መጽሐፍ ቅዱስ ሲናገር እነሆ የመዳን ቀን አሁን ነው ይላል። ዛሬ ነው እድል የተሰጠን። ዛሬ ነው እስትንፋስ ያለን። ዛሬ ነው ቀናችን። ስለ ነገ ስለማናውቅ ዛሬ ነገ ሳትሉ ባላችሁበት ቦታ ሆናችሁ ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ጋብዛችኋለሁ። ምክንያቱም ዓለምንና ሰይጣንን መካድ ብቻ ነው የሚጠበቅባችሁ። ክርስቶስ ኢየሱስ ለሃይማኖት አይደለም የሞተው፣ ለሰው ልጆች በሙሉ ነው። የትኛውም ሃይማኖት ተከታይ ሆኑ፣ ጌታ ኢየሱስ ይወዳችኋል። ኢየሱስ ህይወት ነው ሊሰጣችሁ የመጣና ይሄንን ህይወት ተቀበሉ። ከጨለማው ጋር ተለያዩ፣ ከዲያብሎስ ሽንገላ ተለያዩ። ክርስቶስ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። ያኔ እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ እረፍት፣ እውነተኛ ደህንነት በክርስቶስ ኢየሱስ በኩል ታገኛላችሁ። ተባረኩ። ሁለተኛው ደግሞ ያው በቤታቸው በዘመድም በጉዲፈቻም በማደጎም የተቀበሉ ግን ደግሞ አቢዩዝ በማድረግ በብዙ ነገር በማዳላት ለነገ ለትውልድም ለቤተ ክርስቲያንም እንዳይጠቅሙ አድርገው ላሉ ሰዎች የንስሐ ጥሪ። አዎ፣ ምክንያቱም ኃጢአቱን የሚሰውር አይለማም ይላል መጽሐፍ ቅዱስ። ኃጢአታችንን ከሰዎች ልንደበቅ እንችላለን፣ ከእግዚአብሔር ግን አንደበቅም። ምክንያቱም ቃየል ወንድሙን አቤልን ገሎ ምንም እንዳላደረገ መስሎ ነበር በወላጆቹ ፊት። እግዚአብሔር ግን አይቶት ስለነበረ የአቤል ደም በጆሮዬ ይጮሃል አለው እና ማንን እንደበደልን እናውቃለን፣ የማንን ህይወት እንዳበላሽን እናውቃለን። እና እግዚአብሔር ግን ምን ይፈልጋል? በንስሐ እንድንመለስ ይፈልጋል። ሰው ሲጸጸት ብቻ ነው የማይጠየቀው፣ ንስሐ ሲገባ ብቻ ነው የማይጠየቀው። ጴጥሮስና ይሁዳ እኮ ሁለቱም ስህተት ሰርተው ነበር። ጴጥሮስ ያገኘውን እድል ተጠቅሞ እንደገና ከእግዚአብሔር ጋር ለመኖር እድልን አገኘ። ይሁዳ ግን የንስሐ ልብ ስላልነበረው ራሱን አንቆ ሞተ ይላል። እና ኑ የቱንም ያህል አይነት ርቀት ሄዳችሁ ቢሆን የብዙ ሰዎችን ህይወት አበላሽታችሁ ይሆን፣ በብዙዎች እንባ ቤታችሁን ሰርታችሁ ገንብታችሁ ሊሆን ይችላል። ብዙዎችን ባለዕዳ አድርጋችሁ እናንተ በብዙዎች ገንዘብ በብዙዎች እውቀት በልጸጋችሁ ሊሆን ይችላል። ግን ዛሬም እግዚአብሔር መመለሳችሁን ይፈልጋል፣ ንስሐ ይፈልጋል።
ጌታ ኢየሱስ ክርስቶስ እንድንተው ነው የሚፈልገው። ኃጢአቱን የሚተዋት የሚጸጸትም ይድናል ይላል። ጌታ ኢየሱስ የሚፈልገው መጸጸታችን መመለሳችን ስለሆነ የትውልድ ባለዕዳ እንደሆናችሁ እንዳትሞቱ፣ የትውልድ እንባ፣ የትውልድ ደም፣ የትውልድ ጉልበት፣ የትውልድ ሕይወት እናንተ እጅ ላይ ተበላሽቶ ዘመናችሁ እንዳይቋጭ ከቻላችሁ ያበላሻችሁትን እንድታስተካክሉ፣ ካልቻላችሁ ደግሞ ደግማችሁ የሌላ ሰው ሕይወት እንዳታበላሹ በንስሐ ውስጥ ናችሁ እነዛን የጎዳችኋቸውን ሰዎች እንደገና በመውደድ እንደገና ይቅርታ በመጠየቅ ይቅርታ የማይሽረው በደል ስለሌለ በይቅርታ በመሆን ከእግዚአብሔርም ጋር ከጎናችሁም ካላችሁ ሰው ጋር ታረቁ። ሕይወት አጭር ናት። እንኳን ጠልተን ወደን ለመኖር ራሱ አይበቃንምና ወደ ጌታ ኑ፣ በንስሐ ኑ፣ በመጸጸት ኑ። የበደላችኋቸውን ሰዎች ይቅርታ ለመጠየቅ እንዲሁም ለመካስ ጥረት አድርጉ እላለሁ። ጌታ ይባርክሽ። አንድ ታሪክ ስላስታወሰኝ ተናግሬ ልጨርስ። በእኔ በኩል ያለውን የኮቪድ ጊዜ ላይ ነው እና አንዲት እህት ደውላልኝ ነበር። የእኛን የሰርፕራይዝ የቴሌቪዥን ፕሮግራም የምታውቅ እህት ነች እና የደወለችልኝ የነበረው በኮቪድ ጊዜ ላይ እንደምታውቀው የብዙዎች ስራ ተበላሽቷል። ያው ሰው መውጣት መግባት አይችልም። ነገር ግን እቺ ሴት ለየት የሚያደርገው እኔ የምተዳደረው በዝሙት ነው፣ ሴተኛ አዳሪ ነኝ፣ መንገድ ላይ ነው የምቆመው። አሁን ከኮቪድ የተነሳ ስራ ቀዝቅዟል፣ ብዙ ጊዜ ሆነ። መቀዝቀዝ ሳይሆን ቆሟል እና 2 ልጆች አሉኝ። በዚህ ስራ ነው ማስተዳድራቸው እና ምንም ማድረግ አሁን አልቻልኩም፣ እባክህን እርዳኝ አለችኝ እና ነገሩ ግራ ገብቶኛልም፣ ግን ደግሞ ስራዋን ሳይሆን ኑሮዋን መደገፍ እንዳለብኝ ልጆቿን መደገፍ እንዳለብኝ ወዲያውን የተሰማኝ። ግን አግኝቼም ማውራት እድል ነበረኝ። በእርግጥም አግኝቻታለሁ፣ አውርቻታለሁ። ግን ወዲያውኑ ያደረግኩት የነበረው ነገር የተሰማኝም ነገር ምንም እንኳን ስራዋ ክፉ ቢሆንም ስራዋ የሚወደድ ባይሆንም ስራዋ ኃጢአት ቢሆንም ነገር ግን የያዘቻቸው 2 ልጆች የሚበሉት አጥተዋል እና በዚህ ስራ ብቻ ነበረ የምታኖራቸው እና አማራጭ ስለሌላት ሌላ ነገር የምታደርገው ስለሌላት ያላት ብቸኛ አማራጭ ይህንን ስራ እየፈጸመች ልጆቿን ታሳድግ ነበር እና በእርግጥ እኔ እንደ ሚዲያ ሰው ላደርገው የምችለው ነገር ልጅቷን ታሪኳን በሚዲያ ላይ ዝም ብዬ አወራው። በራሴ ወጥቼ ፌስቡክ ላይ ነው ማስታውሰው። የዛ ጊዜ እንደዚህ ቲክቶክ ምናምን ብዙ የለምና ወጥቼ ተናገርኩኝና ስራዋን ሳይሆን ኑሮዋን ደግፍ ቤቷን ደግፍ ብዬ ወዲያውኑ ብዙ ሰዎች እህቴንም ጨምሮ ማቃቸው ሰዎች በሙሉ ተረባረቡና ገንዘብ ላኩልን። ያንን ዘመን የምትወጣበት እግዚአብሔር እድል ሰጣትና በጣም ብዙ ሰዎች በእንዲህ አይነት ሁኔታ ተገደው እዚህ ውስጥ የገባሉ። ወደው የገቡ እንዳሉ እንደነገርሽን ብዙዎቹ ይመስለኛል አብዛኛው ፐርሰንት ተገዶ የገባ ነው እና እንደነሱ አይነት ሰዎችን ለማገልገል ደግሞ ጌታ ልብሽን ስላነሳሳው ደስ ብሎኛል እና ይሄ ስራ ብዙ በጀት ይጠይቃል። ዛሬ ወርልድ ቪዥን የሚባለው ተቋም የተመሰረተው ጌታ ኢየሱስ ክርስቶስ እንደ ግል አዳኙ አድርጋ በመሪው አማካኝነት ያን የመሰረተው ሰውዬ ሄዶ ህንድ ሀገር ላይ ሰብኮ ከዛ ጌታን ከተቀበሉት መካከል አንድ ብላቴና ነበረች እና ያቺ ብላቴና ቤት ሄዳ ስትጸልይ አባቴ ያያል ምንድነው ሲላት እኔ ጌታ ኢየሱስ ተቀብያለሁ ሃይማኖቴን ቀይሬያለሁ ትላለች። በዛ በ7 ነው 8 ዓመቷ አካባቢ አባረራት። ወደ ትምህርት ቤቷ ሄደች የምትሄድበት ስለሌላት። ከዛ ሰውዬው ወደ አሜሪካ ሊመለስ የትምህርት ቤቷን ዳይሬክተር ቴንኪው ሊላት እድሉን ስለሰጠሽን ይህን ሁሉ ተማሪ ወንጌል እንድንሰብክ ስላደረግሽ ለማለት ሲሄድ እቺን ሕፃን ልጅ ይዛ ቆማ ነው ያገኛትና እንግዲህ ምን ታደርጋታለህ ብላ ጠየቀችው። ይሄው ወንጌል ሰበካት፣ ጌታን ተቀበለች፣ ከቤት ተባረረች። ምን ታደርጋለህ? ይህን ጥያቄ ይዞ እንግዲህ ምን ታደርጋለህ የሚለው ጥያቄ ነው ወርልድ ቪዥን የሚባለውን ተቋም
እንዲመሰርት የረዳው ዛሬ በዓለማችን ላይ ትልቅ ግብረሰናይ ድርጅት በጣም ትልቅ በጀት ያለው ነው። እዛ መስራት እድል ተደርጎ የሚቆጠር በዚች ብላቴና ችግር ውስጥ እሷን ለማሳደግ የመጀመሪያ ያደረገውን የገንዘብ ድጋፍ አደረገ። እንግዲህ ወንጌልን የሰሙ ሰዎች ሲወጡ በምንድን ነው የምናኖራቸው? ከዚህ ስራ ሲወጡ ውጡ እንላለን። በምን እናኖራቸው? እግዚአብሔር ይህንንም መጽሐፍሽን እግዚአብሔር ባርኮልሽ እነሱን የምታስጠልይበት የምትይዥበትን ትልቅ ተቋም እንዲያደርግልሽ ጸሎቴ ነው። ብዙዎችም ከዚህ መጽሐፍ ጎን ቆመው እንዳልነው ማሳተሚያውን ልከው ተጨማሪ ነገሮችን አግዘውሽ የተሻለ ነገር ላይ ደርሰሽ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ እህቴ የመሰከረችው ምስክርነት ሰምታችሁ እኔም በዚህ አይነት ህይወት ውስጥ አልፋለሁ፣ በተለያየ ጎዳና ውስጥ ነኝ ያለሁት፣ እሷን ነፃ ያወጣ ጌታ እኔንም ነፃ እንዲያወጣኝ እፈልጋለሁ የምትሉ ሰዎች ከኛ ጋራ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። አጭር ጸሎት እንጸልያለን። እኛ የምንለውን ደግማችሁ በማለት በልባችሁ በማመን በአፋችሁ በመመስከር የኢየሱስን ጌትነት ሌሎች ጌቶች የሆኑባችሁ ሱስ ቢኖር አጋንንት ቢኖር ማንኛውም የስጋ ስራ የኃጢአት ስራ ቢኖር ከናንተ ለቆ ይወጣል። ምክንያቱም የሚገባው ጌታ ነው። የሉዓላዊ የሆነ ሁሉን የፈጠረ ኃያል የሆነ አምላክ ወደ እናንተ ሲገባ ሌሎች ኃያል ነን የሚሉ በሙሉ ይለቃሉና ዛሬ ይህንን ጸሎት ከኛ ጋር እንድንጸልዩ እናበረታታችኋለን። እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደ ተሰቀለ፣ እንደ ሞተ፣ እንደ ተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሶስተኛው ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸው በክርስቶስ ኢየሱስ የቤዛነት ሥራ በማመን አሁን ጸድቄያለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን አሜን። እንግዲህ ይህንን ጸሎት ከኛ ጋር የጸለያችሁ ሰዎች በሙሉ ከዚህ ቀን ጀምሮ የእግዚአብሔር ልጆች ናችሁ። በደስታ በጌታ ፊት ቀርባችሁ በኢየሱስ ክርስቶስ ስም አማካኝነት መጠየቅ የምትችሉበትን ትልቅ ዕድል አግኝታችኋል። በሕይወታችሁ የማትጸጸቱበትን ውሳኔ ወስናችኋልና የበለጠ የእግዚአብሔርን ቃል ለመማር የበለጠ ለማወቅ የምትፈልጉ ሰዎች አሁንም ከታች በምታገኙት የስልክ አድራሻ ደውሉልን። አጠገባችሁ ያሉ ንጹህ ወንጌል የሚሰብኩ ሰዎችን ልናገናኛችሁ ልትማሩ የምትችሉበትን ልናመቻችላችሁ እንችላለን። እግዚአብሔር ከናንተ ጋር ይሁን። እንግዲህ የዛሬውን ዝግጅታችንን በዚህ እናጠናቅቃለን። ከእህታችን ሃይማኖት ምህረት ጋር የነበረንን ክፍል 2 በዚህ አጠናቀናል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከናንተ ጋር ይሁን። ሻሎም